ሀገረ መንግስት ግንባታ ማለት አንድ ሀገር የራሱ የሆነ መንግስታዊ መዋቅር ህግ ተቋማትና አስተዳደር ስርዓት በመፍጠርና በማጠናከር ዘላቂ ሰላም ፍትህና ልማት እንዲኖር የሚደረግ ሂደት ነው። ሀገረ መንግስት ግንባታ በአንድ ሀገር ሰላምና ደህንነት ያረጋግጣል፣ የህግ የበላይነትንም ያጠናክራል፣ ጠንካራ መንግስትንም ይፈጥራል። ጠንካራ ሀገረ መንግስት ዲሞክራሲን ያበረታታል፣ ኢኮኖሚያዊ ልማትንም ያፋጥናል፣ የስራ እድልንም ለዜጎች ይፈጥራል፣ ድህነትንም ይቀንሳል። ጠንካራ ሀገረ መንግስት ማህበራዊ ፍትህን ያጠናክራል፣ መብቶች ይከበራሉ፣ እኩልነትንም ያጠናክራል። ይህ የሀገር ህብረ ብሔራዊ አንድነትንም ያጸናል። እንደ ኢትዮጵያ ላሉ ባለ ብዙ ብሔር ብሔረሰቦችና ማንነቶች ላላቸው ሀገራት ደግሞ ጠንካራ ሀገረ መንግስት ግንባታ ያለው ፋይዳ ትልቅ ነው። በጠንካራ ሀገረ መንግስት ግንባታ ሂደት ውስጥ የምሁራን ሚና ፖሊሲ ከማውጣት እስከ ትግበራው የተሻገረ አበርክቶም አላቸው። ሰላም፣ እንዴት ቆያችሁ ተመልካቾቻችን? የዛሬው የዳጉ ዝግጅታችን የምሁራን ሚና በሀገረ መንግስት ግንባታ በሚል ጉዳይ ላይ ያተኩራል። ካፍታ ቆይታ በኋላ እንመለሳለን። በዛሬው የዳጉ ዝግጅታችን እንግዲህ የሀገረ መንግስት ግንባታ ላይ የምሁራን ሚና ምን መሆን አለበት በሚል እንወያያለን። ቀደም ብዬም እንዳስተዋወቅኳችሁ በዚህ ጉዳይ ላይ ለመወያየት ደግሞ እዚሁ ኢቢሲ አዲስ አበባ ሸጎሌ አካባቢ ከሚገኘው ስቱዲዮአችን የተገኙት ፕሮፌሰር መሐመድ አብዶ በህዝብ ተወካዮች ምክር ቤት የመሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ እንዲሁም በአዲስ አበባ ዩኒቨርሲቲ የምህንድስና ምሁር ናቸው። ፕሮፌሰርም ናቸው። ከ45 ዓመት በላይ በአዲስ አበባ ዩኒቨርሲቲ በማገልገል የተለያዩ ምሁራንን እንግዲህ አፍርተዋል። በዚህም ለሀገር ግንባታ የራሳቸውን አስተዋጽኦ አድርገዋል። እኚህ እንግዳችን ዛሬ ከኛ ጋር በዳጉ ዝግጅታችን ይቆያሉ። ከኢቢሲ ሐዋሳ ስቱዲዮአችን ደግሞ ዶክተር ምህረተአብ አብርሃም ይገኛሉ። በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ መምህርና ተመራማሪ ናቸው። እንዲሁም በዩኒቨርሲቲው ዓለም አቀፍ ግንኙነት ምክትል ስራ አስፈጻሚ ናቸው። ከእንግዶቻችን ጋር ቆይታ እናደርጋለን። እናንተ ተመልካቾቻችን ደግሞ ሀሳብ በመስጠት በመከታተልም አብራችሁን እንድትቆዩ እንጋብዛለን። ዳጉ ቀጥታ ስርጭታችን አሁን ጀምሯል። ፕሮፌሰር እንግዲህ እንኳን ደህና መጡ ለዚህ ውይይት። በቅድሚያ እንግዲህ ከ45 ዓመት በላይ ያገለገሉበት የአዲስ አበባ ዩኒቨርሲቲ ከሰሞኑ 75ኛ ዓመትን አክብሯል። አዲስ አበባ ዩኒቨርሲቲ ደግሞ በኢትዮጵያ ታሪክ የመጀመሪያው ከፍተኛ ትምህርት ተቋም እንደሆነ ይታወቃልና ከአዲስ አበባ ዩኒቨርሲቲ የምሁራን የማፍራት ጉዞ እንነሳ። እንዴት ይመለከታሉ? አመሰግናለሁ። መጀመሪያ ወደ ስቱዲዮአችን ስለጋበዛችሁኝ እና የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ምክንያት በማድረጋቸው አመሰግናለሁ። እኔም አዲስ አበባ ዩኒቨርሲቲ 75ኛውን ሲያከብር እኔም 45ኛውን ነው የማከብረው። በጣም ደስ እያለኝ ነው እያከበርን ያለ ነው እና አዲስ አበባ ዩኒቨርሲቲ እንግዲህ እንደጠቀስሽው አንጋፋ ዩኒቨርሲቲ ነው። አሁን ላሉት ዩኒቨርሲቲዎች ወደ 45 አካባቢ የሚሆኑ የመንግስት ዩኒቨርሲቲዎች እናት ወይም አባት ሆኖ ያፈራቸው ዩኒቨርሲቲ ነውና ብዙ ምሁራንን በማፍራት ዩኒቨርሲቲዎችንም በማስፋፋት ትልቅ ሚና ያለውና አሁንም የነበረውና ያለው ዩኒቨርሲቲ ነው እና አዲስ አበባ ዩኒቨርሲቲ መቼም ያልተማረበት ያለ አይመስለኝም። ኢትዮጵያ ውስጥ ብዙ በየዘርፉ ያሉ ምሁራን ወይም ባለሙያዎች አዲስ አበባ ዩኒቨርሲቲን ሳይረግጡ ያለፉ የሉም። ስለዚህ አዲስ አበባ ዩኒቨርሲቲ አሻራ በማንኛውም ኢትዮጵያ ልማት ውስጥ በማንኛውም ኢትዮጵያ እድገት ውስጥ የሚታይ ነው። እዚህ ዩኒቨርሲቲ ላይ ደግሞ እርስዎ ከ75 ዓመቱ 45 ዓመቱን ከዩኒቨርሲቲው ጋር አብሮ ተጉዘዋል። በዛም ሂደት ደግሞ በቴክኖሎጂው ዘርፍ በተለይ ደግሞ በምህንድስናው ዘርፍ ሀገርን እንግዲህ የገነቡ ሀገርን የመሰረቱ ብዙ ምሁራንን አፍርተዋል። የዚህ ታሪክ ተጋሪ መሆን ደግሞ ትልቅ ስሜት ይፈጥራልና ይህን ስሜቱን እስቲ ያጋሩኝ። ምሁር ማለት ለሀገር ግንባታ ትልቅ አስተዋጽኦ አለው። የዛሬ ውይይታችንን መነሻ ስለሆነ እኔ በጣም ደስታ ነው የሚሰማኝ፣ ክብር ይሰማኛል። 45 ዓመት ሙሉ እዚህ ዩኒቨርሲቲ ውስጥ መቆየት እና አሁንም እያገለገልኩ ነው። ይህ ትልቅ እድል ነው። በዚህ ሂደት ውስጥ ብዙ ነገር ነው ያየነው። የተማሪዎች እንቅስቃሴም የነበረበት ነው። ለኢትዮጵያ ለውጥ ከመጀመሪያው ዕለት የደርግ
አጼ መንግስት መገልበጥና ደርግ መነሳት ከዛም በኋላ ደግሞ ለደርግም ጊዜውን ጨርሶ በኢህአዴግ ሲተካ ከኢህአዴግ በኋላ ደግሞ አሁን ለውጥ ሲመጣ ይህን ሁሉ ሂደት በአዲስ አበባ ዩኒቨርሲቲም ተንጸባርቋል እና ብዙ የራሱ አሻራ አለው። ዩኒቨርሲቲውንም አንዴ ከፍ ሲያደርግ አንድ ዝቅ ሲያደርግም ነበር ይሄ ለውጡ። በተለይ በኢህአዴግ ጊዜ ብዙ አዲስ አበባ ዩኒቨርሲቲ ትንሽ ትኩረት ተነስቶት ነበር። ያ ምሁራን ዘንድ ትንሽ ቅሬታ ፈጥሮ ነበር። ግን ወደ መጨረሻ አካባቢ ግን ያለ አዲስ አበባ ዩኒቨርሲቲ ብቻ መሄድ አስፈላጊ ልክ እንዳልሆነ ተረድተው ወደ መጨረሻ አካባቢ ከአዲስ አበባ ዩኒቨርሲቲ ጋር ብዙ መስራት ተጀምሯል። አሁን ደግሞ የበለጠ ከለውጡ ወዲህ አዲስ አበባ ዩኒቨርሲቲ በብዙ ጥሩ ሁኔታ እየተነቃቃ እንደውም በፊት ካልነበረው መብት ማለት የራስ ገዝ በአዋጅ ራስ ገዝ ሆኖ ስራውን በነጻነት ያለምንም ተጽዕኖ እንዲሰራና ለሀገር እድገት የሚያደርገውን አስተዋጽኦ በትጋት እንዲቀጥል እድል አግኝተዋል እና አሁን ጥሩ ሁኔታ ላይ ነው ያለው አዲስ አበባ ዩኒቨርሲቲ። እንግዲህ ከዚሁ መነሻነት እንደ ሀገርም ጠንካራ ሀገራዊ መንግስትን ለመገንባት መንግስት የተለያዩ ፖሊሲዎችን በማዋቀር ተቋማትን በመገንባት ህጎችን በማውጣት የተለያዩ ስራዎችን ላለፉት አመታት እየተገበረ ቆይቷል። ይህንን እንደ አንድ ምሁር እዚሁ ስራ ላይ ደግሞ የምሁራን አስተዋጽኦ ካልታከለበት የሀገረ መንግስት ግንባታውን ጠንካራ በማድረጉ በኩል የራሱ የሆነ ክፍተት ሊኖረው ይችላልና ይህንን እንደ መንግስት የተጀመረውን እንቅስቃሴ እንዴት ያዩታል? ኦኬ ምሁራን ስንል አንድ ነገር አስታውሰኝ። ባለፈው 75ኛው ላይ ክቡር ጠቅላይ ሚኒስትር አዲስ አበባ ዩኒቨርሲቲ ምሁራን የሆነ ጥናታዊ ጽሁፍ አቅርበው ነበር እና እዛ ጥሩ በጣም ትልቅ ግንዛቤ የሰጠ ጽሁፍ ነበረና እዛ ላይ ምሁር ማን ነው የሚለውን ነገር ዲፋይን አድርገው ነበረ እና እኔም ከዛ በኋላ ጠለቅ አድርጌ ምሁር ምንድን ነው የሚለውን ነገር በደንብ ለማስሞክር ነበርና እሳቸው ባደረጉት ምሁር ብዙ እንትን አለ እዚህ ሀገራችን ላይ አካደሚሻን የሚባል አለ ወይም ስኮላር ወይም ሳይንቲስት የሚባል አለ። ምሁር ደግሞ ሌላ እይታ ነው ማለት አንድ ምሁር አንድ ስኮላር ምሁር ሊሆን ይችላል፣ ግን ሁሉም ስኮላር ምሁር ሊሆኑ አይችሉም እና ምሁር በጣም ለየት ያለ ከነዚህ ግሩፖች አሁን ካልኳቸው ስኮላር አካዳሚያ ወይም ኤክስፐርት ከምንላቸው ለየት ያለ እይታ አለው። በጣም ባህሪው ይለያል። ክሪቲካል ቲንከር ነው ወይም አንድ ነገር በጥልቅ የሚያሰላስል ነው። በአንድ ነገር ብቻ አይወሰንም። ሌሎቹ አሁን ለምሳሌ በስኮላር መሆን ሳይንቲስት በአንድ ኤሪያ ላይ ትኩረት አድርገው በዛ ጥልቅ ይገባሉ። ምሁር ግን ሰፋ ያለ እይታ ነው ያለው። በብዙ ነገር ውስጥ የሚገባ በራሱ ኤሪያ ብቻ የተወሰነ ሳይሆን ብዙ ኤሪያ ውስጥ ገብቶ ነገሮችን ክሪቲካሊ የማይ ብዙ ሀሳብ የሚያመነጭና ሀሳቦችንም የሚተነትን እውነታዎችንም ራሱ ከመቀበል በፊት እውነታውን የሚተነትንና አንድ ነገር ለምን እንደዚህ ሆነ፣ ለምሳሌ አንድና አንድ ለምን ሁለት ሆነ፣ ማንኛዎችንም ኖርማሊ የምንቀበለውን አንድና አንድ ሁለት ነው የሚለውን ለምን ሆነ ብሎ እስከ መተቸት እና ያንን የመመራመር ሁኔታ አለው እና ምሁር ካል ለዚህ ነው አሁን ለኢንተርቪዋችን ምሁር ብቻ ሳይሆን የምናወራው አስተዋጽኦ ለሀገር ግንባታ ምሁር ካል በጣም ትንሽ ቁጥር ሊሆንብን ነው። ስለዚህ እኛ ስኮላሮችንም ሳይንቲስቶችንም አካዳሚሻኖችንም የሚያጠቃልል በዚህ እይታ የነዚህ አስተዋጽኦ ምን መሆን አለበት ብለው ፍሬም ብናደርገው መልካም ይሆናል። መልካም ምሁር ሁሉም አይደለም። ምሁር ብለን ከወሰንን ጥቂት ነው። ግን በተለይም ደግሞ አዳዲስ ፈጠራዎችን አዳዲስ ምርምሮችን ማካሄድ የሚችሉ በትምህርቱ ዘርፍ ያሉ፣ በምርምሩ ዘርፍ ያሉ፣ በማህበረሰብ አገልግሎቱ ዘርፍ ያሉት ሁሉም በጠቅላላው አንድ ላይ ለሀገረ መንግስት ግንባታ ምን አይነት ፋይዳ አላቸው በሚለው ማቀፍ እናቅ። መልካም እንግዲህ ሀገረ መንግስት ግንባታ ሂደት ውስጥ እነዚህውን አሁን እንግዲህ
እንግዲህ ቃሉን የተካተቱት ምሁር የሚሉት ብቻ ሳይሆኑ በምርምሩም በማስተማሩም ማህበረሰብ አገልግሎቱን በማድረግ ያሉቱ ምን መሆን አለበት ለምሳሌ የሚለውን ጥያቄ እስቲ እናከል። በጣም ጥሩ። እንደዚህ አሁን ያልናቸው ህብረተሰብ ክፍል በጣም አገሪቷ ኢንቨስት ያደረገችባቸው ብዙ ከሌላት ነገር ቆርሳ ያስተማረቻቸው አካላት ናቸው እና ከማንኛውም የበለጠ ኃላፊነት የሚሰማቸው የሚገባና የምጠበቅባቸው ከነሱ ነው። ህብረተሰቡም እነሱ ነው የሚያው እነሱ ምን አሉ ሻለ ያለ እውቀት ያለው ኤክስፖዠር ያለው ለውጭ ወጭንም ከውስጥም ጋር ብዙ እንትን ኤክስፖዠር አላቸውና ህብረተሰብ የግሩፕ ህብረተሰብ ሰማያ ብዙ ይጠበቅብናል። እኔም እንደ ከዛው አካል ሰው ይጠበቅብናል እና በጣም መጀመሪያ ራሱ እንደ ኃላፊነቱ ወደ ውስጥ ራሱ ማየት አለበት። ምንድነው ከኔ የሚጠበቀው? አገሬ ምን አደረገችልኝ ሳይሆን እኔ አገሬ ምን አደረኩ የሚለው አባባል አለ አይደል? ያ በጣም ምሁርን በጣም ይመለከታል። አገር ብዙ አድርጋለታለች። ለአንድ ምሁር ለአንድ ተማረ ሰው እንበል ከመጀመሪያ ዲግሪ ጀምሮ ከዛ በላይ ሄዱ ሰው አገር ብዙ ኢንቨስት አድርገባቸዋል። ብዙ ተሰርቶላል። ሌሎች ያላገኙት ምናልባት የአገሪቷ 1% አይሆንም 99% ያላገኘውን ነገር ነው ያገኙት። ስለዚህ በዛው ልክ የሚጠበቅባቸው ብዙ ነው፣ የሚጠበቅብንም ብዙ ነውና አገር ግንባታ አገር መንግስት ቅድም መግቢያሽ ላይ አገር መንግስት ምን እንደሆነ ገልጸዋል። እዛ መሄድ አስፈልግም። ያንን ለማግኘት ለማዛላ ለማድረስ አገር ቅቡልነት ያለው አገር መንግስት ለመገንባት ህብረተሰቡን የጋራ ትርክት እንዲኖረው ማስደረግ የጋራ ትርክት በጣም ወሳኝ ነው። አሁን ችግር የሆነብን አገር መንግስታችንን እንዳይጸና የሚያደርገው ምንድነው? የተለያየ ትርክቶች አሉ። ይህን ይላል ይሄ አክቲቪስቶች በተለያዩ ፖለቲካ ኢንተረስ ባላቸው አካላት የተለያየ ሀሳብ እንትን ይላል። ያንን የሚያሰባስብ መሆን አለበት። የተማረ ሰው ምሁራን አገሪቷ የጋራ ትርክት አንድ ኢትዮጵያዊ ጠንካራ ኢትዮጵያዊ ህብረተሰብ ብሔራዊ ነች። ኢትዮጵያዊን ለኛ ለሁሉናችን በጣም ወሳኝ ነው። ሁሉ መብት የተከበረባት ለሁሉም የምትሆን የምታገለግል አገር ለመገንባት አንድ አገር ያስፈልገናል። ሌሎች ነገሮችን የግል ጉዳዮችን ቅድሚያ ከግል ኢንተረስትን ለሀገር ቅድሚያ እንስጥ። እንደዚህ የሚሉትን የጋላ የውል ትርክት መገንባት ያስፈልጋል። ለዚህ ምሁራን ደግሞ በጣም ሮል አላቸውና በጽሁፋቸው በሚጽፉት ነገር በሚያስተምሩት ሲያስተምሩም በሙያቸው ውስጥ ይህን ነገር ጋር አያይዘው ለህብረተሰቡ ማድረስ ያስፈልጋል። ህብረተሰቡ ደግሞ እነሱን የበለጠ የሚሰማው እና ዓለም አቀፋዊ ሁኔታዎችን መሰረት አድርጎ የተለያዩ ምርምሮችን አድርጎ ተጨባጭ ሁኔታዎች ላይ ተመስርቶ ስለሆነ ምርምሮቻቸውን የሚያደርጉት የሚያስተምሩትን እውቀት የሚያሻግሩት በዛ መልኩ ስለሆነ የበለጠ ታማኒ ናቸው። ስለዚህ ያንን ማድረግ አለበት የሚያሰባስብ ነገር። ምክንያቱም እንደሚባለው አንድ 50 ሎሜ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ እንደሚባለው ተሰባስበን ከደረገ ከባዱ ነገር ቀላል ይሆናል በጋራ ከሰራ ነው። ግን ሁሉም በየፊናው የተለያየ ነገር የሚሰራ ከሆነ ውጤት የለውም። ስለዚህ የመደመር ስሜትም እዚህ ላይ ይመጣል ማለት ነው። እንግዲህ ትርክት መገንባት መደመር አለብን። ያለን ሪሶርሳችን ማቀናጀት አለብን። ይህንን አመሰግናለሁ ፕሮፌሰር። እንመለሳለን እንግዲህ አሁን ደግሞ ወደ አዋሳ ኢቢሲ ስቱዲዮአችን እንሻገራለን። ዶክተር ምህረተአብ መስመር ላይ ይገኛሉ። እንግዲህ ከፕሮፌሰር መሐመድ ጋር ብዙ ነገሮችን አውርተናል፣ እያዳመጡን እንደሆነ ተስፋ አደርጋለሁ። ዶክተር ምህረተአብ እንግዲህ ላለፉት ተወሰኑ አመታት ጠንካራ ሀገረ መንግስትን በመገንባት የወል ትርክትን በመገንባት ሀገሪቷን በኢኮኖሚም በጋራ ተጠቃሚነትም ላይ የተመሰረተች የተሻገረችን ሀገር ለመመስረት እየተደረጉ ያሉ ሪፎርም ወይም ማሻሻያ ስራዎችን እንደ አንድ በዘርፉ ሚና መወጣት ኃላፊነት እንዳለው ምሁር እንዴት ይገነዘቡታል? መልካም እሺ፣ አመሰግናለሁኝ ስለጋበዛችሁኝ እንደዚሁም ስለተነሳው ሀሳብ። መልካም ያው ምሁራን በአንድም በሌላ
በኩል በራሳቸው ጥረትም እንደዚሁም ባሉ መልካም አጋጣሚዎች የራሳቸውን አሻራ ለማሳረፍ ዘርፈ ብዙ ስራዎችን ያው እየሰሩ እንደሆነ ይታወቃል። በማህበራዊም በኢኮኖሚያም እንደዚሁ በፖለቲካ ልማት ጉዳዮች ላይ በተናጠልም በግልም ብዙ ስራዎች እየሰሩ ናቸው። ስለዚህ እንደ ሀገር ባለፉት ጥቂት ዓመታትም እየተደረጉ ያሉ ስራዎች ላይ አሻራቸው ጎልቶ የሚታይም አለ፣ እንደዚሁም ጎልቶ የማይታዩ ከጀርባ የሚሰሩ ስራዎች አሉ። በነዛ ስራዎች ላይ የፖሊሲ ሀሳቦችን በማመንጨት እንደዚሁም ፖሊሲ የማስፈጸም ስራዎችን በማማከር የሚሰሩ ስራዎችም እንደዚህ ውጤታማነታቸውን መገምገምና የተሻሉ መፍትሄ ሀሳቦችን ማሳየት ላይ እንደዚሁም ተቋማት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተቋማት ግንባታ ላይ በቀጥታ የሚሆን በተዘዋዋሪ በመሳተፍ የበኩላቸውን ምሁራዊ ኃላፊነት እየተወጡ ናቸው ብለን እናስባለን። ለአብነትም እንደ ህዳሴው ግድብ ያሉ ትልቅ ሀገራዊ ፋይዳ ያላቸው ፕሮጀክቶች ላይ የፖለቲካ ዘርፍ ላይ ያሉ ምሁራን፣ እንደዚሁም የውሃ ምህንድስና ዘርፍ ላይ ያሉ ምሁራን፣ የኮሚኒኬሽን ዘርፍ ላይ ያሉ ምሁራን፣ ዲፕሎማሲ ዘርፍ ላይ ያሉ ምሁራን በሀገር ውስጥም ማህበረሰቡን በማስተባበር በማንቃት እንደዚሁም ከሀገር ውጭም የተቀረው ዓለም ማህበረሰብ በቂ ግንዛቤ ወይም የተሻለ ግንዛቤ የጠራ ነገር እንዲኖረው መረጃዎችን በመስጠት በድምጾቻቸውን በጽሁፍም በንግግርም በዓለም አቀፍም አገር አቀፍ መድረኮች ላይ በማሰማት ትልቅ ድምጽ ሆኖ ሲሰሩ እንዳሉ የምናውቀው አበይት ጉዳይ ነው። ከዚህ ባሻገር ደግሞ እንደዚሁም በሚያጋጥሙ ቻሌንጆች ላይ በተለይም የሰላምና ጸጥታ ጉዳዮች ላይ አገር በቀል የሆኑ የችግር የመፍቻ ዘዴዎች በየአካባቢው ያሉት ምንድናቸው የሚለውን ለይቶ ለሚመለከተው አካል በማሳየት ለማህበረሰቡ ግንዛቤ በመፍጠር እንደዚሁም የሌሎች አገራትን ተሞክሮችን በዚህ ጉዳይ ላይ ግጭቶች እንዴት ይፈታሉ፣ ሰላምን እንዴት ማስጠበቅ ይቻላል የሚሉ ጉዳዮች ላይ በዘርፉ ላይ ያሉ የማህበራዊ ሳይንስና መሰል ምሁራን የበኩላቸውን አስተዋጽኦ እያደረጉ ተቋማትን ከታች ቀበሌና ወረዳ ደረጃ ላይ ካሉ ተቋማት እስከ ፌዴራል ያሉ የሰላምና የጸጥታ እንደዚሁም ተያያዥነት አስተዳደር ያላቸው ተቋማትን መንግስታዊ የሆኑ ድርጅቶችን ሲያግዙ ቆይተዋል። ምንም ጥያቄ የለውም። ይህንን ማንሳት እንችላለን። ከዚህ ባሻገር ደግሞ መሰረታዊ የሆኑ እንደ ጤና፣ እንደ ትምህርት እንደዚሁም እንደ መሰረተ ልማት ፖሊሲዎች፣ ፕሮግራሞች ሲቀረጹ ወጪ ቆጣቢ የሆኑ አንገብጋቢ የሆኑ የማህበረሰቡን መሰረታዊ ችግሮችን ሊፈቱ የሚችሉ በተቀረው ዓለም ላይ ተሰርተው ተግባራዊ የሆኑ ውጤታማ የሆኑ ፕሮጀክቶችን ተሞክሮችን በመውሰድ እኛ ጋም ደግሞ እነዛ እንዲተገበሩ ከታችኛው መዋቅር እስከ ላይኛው መዋቅር ላይ ያለው የሚመለከተው አካል ግንዛቤ እንዲኖረው እንደዚሁም መረጃዎችን በመስጠት የበኩላቸውን አስተዋጽኦ እያደረጉ እንደቆዩ የሚታወቅ ነው። ናሽናል የሚባሉ ሀገራዊ የምንላቸው ጉዳዮች ላይ ማለት ነው። ከዛ ባሻገር ግን ዞሮ በስራዎቻቸው በቀጥታ የህብረተሰቡን ማህበራዊ እንደዚሁም ኢኮኖሚያዊ ደህንነታቸው የተጠበቀ እንዲሆን የዜግነት ስሜት ወይም መንፈስ ያላቸው እንዲሆኑ የተረጋጋ ማህበረሰብ እንዲኖር አንድ አመለካከት ያለው ማህበረሰብ እንዲኖር በአንድም ይሁን በሌላ በትላልቅና በትናንሽ መድረኮች እንደዚሁም አጋጣሚዎች ግንዛቤዎችን በመፍጠር በማስተማር በምርምርና ማህበረሰብ አገልግሎት ስራዎች ብዙ ያልተነገሩ ያልተጻፉ ስራዎችን ሲሰሩ እንደቆዩ መገንዘብ ይቻላል ብዬ አስባለሁ። እናመሰግናለን ዶክተር ምህረተአብ። እንመለሳለን ወደ ፕሮፌሰር መሐመድ እርስዎ ጋር ልምጣ። እንግዲህ ምሁራን የተባሉት እንግዲህ ምሁራን የሚለው ይገድባል ብለናል። ብቻ በትምህርቱ ዘርፍ በተለያዩ በቅድም በገለጽናቸው በምርምሩ፣ በማስተማሩ፣ በማህበረሰብ አገልግሎቱ ያሉ እንደ ሀገርም የራሳቸውን በእውቀት የራሳቸውን አስተዋጽኦ ማድረግ የሚችሉ አካላት ባለፉት ጊዜያት እርሶም ጠቅሰዋል፣ የአዲስ አበባ ዩኒቨርሲቲ ተሞክሮ አድርገዋል። ከመንግስት ጋር ይሄ ጎን ለጎን የማይገናኙ ነበሩ፣ ከመንግስት ጋር ትኩረት አልነበረውም ባለፉት ጊዜያት የሚሉ ነገሮችን አንስተዋል። ምሁራንን በአግባቡ እንደ ሀገር መጠቀም አለመቻላችን ምናልባት ምን ሊያሳጣን ይችላል? ምንስ አሳጥቶናል? ኢትዮጵያ በርካታ ብሔር ብሔረሰቦች ያላት የራሷ እሴቶች ያሏት፣ እነዛን ነገሮች ደግሞ በተጠና መልኩ ወደ ሀገር ማምጣት ቢቻል፣ ወደ አንድነት ማምጣት ቢቻል የተሻለ ነገር ማድረግ የሚቻልበት ሀገር ሆኖ በዛ ልክ ምሁራን ተሳትፎ አድርገዋል ወይ? የራሳቸውን ሚና ሲወጡ ነበር ወይ? ካልተወጡስ ምን አይነት ጉዳቶች ነበሩ? ምን አይነት ተጽዕኖዎች ነበሩ የሚለውን እስቲ ፕሮፌሰር እናንሳ። እሺ፣ እርግጥ በምሁራን በየቀደም የሐዋሳው እንግዳችሁ እንደተናገሩት በየዘርፋቸው በየግላቸው ብዙ ነገሮችን አድርገዋል። በመንግስት ጋር ሆኖ የተሰራም ነገሮች አሉ። ህዳሴ ግድብ ጥሩ መገለጫ ነው። በፊት ግን እንዳልኩ በዛን ዘመን በደርግ ጊዜም ሆነ በኢህአዴግ መጀመሪያዎች አካባቢ ዘመን
ምሁራን በጣም ተሳትፏቸው ዝቅተኛ ነበር። ምክንያቱም በመቶ እንትን አልነበረም፣ ለዛ የሚያመች አልነበረም። አሁን ግን ያ ተለውጧል። አሁን ስላለፈው ያው አዲስ አበባ ዩኒቨርሲቲ ታሪክ ስናወራ ያለፈበትን ለመናገር ነው እንጂ አሁን ባለው ሁኔታ ላይ ምሁራን እንቅስቃሴ በደንብ የተንቀሳቀሱ ነው ያሉት እና መንግስትም እንከረጅ እያደረገው ነው እንደዛ አይነት አስተዋጽኦችን እንዲያደርጉ። ግን በቂ ያልተደረገ በቂ አይደለም። ያንን ነው ምሁራን ተቀናጅተው ቢሰሩ የሆነ ድንጋይ ማስቀመጣቸው አይቀርም ሀገር ግንባታ ሂደትና ያንን መጠቀም ነበረብን። ያልተጠቀምነው ምን አሳጥቶናል የሚለው ነው። አሁን መሻሻሎች አሉ፣ በጣም ተስፋ ሰጪ ነገሮች አሉ። እሱን እንዲያነሱልን ነው። ብዙ አሳጥቶናል። አሁን ባለፉት የሀገራችን ስብራቶች ብዙዎች ምንድን ናቸው? ይሄ ሰው የተለያየ አመለካከት በተለያየ በብሔር ብሔረሰብ በመከፋፈል ኢትዮጵያዊነት የጋራነት ጠፍቶ ወደ ግልኝነት የመሄድ ነገር አለ። ወደ ጎራው ማለት ነው። ያ ሀገራችን አንድ ሆኖ ጠንክረን እንዳንጎርቱናል። ምሁራን አስተዋጽኦ በደንብ በዛን ጊዜ ይሄን ነገር ቻሌንጅ ቢያደርጉና በደንብ እንትን ብሎ ነው ይሄ ያ ሁሉ አይፈጠርም ነበር። የተለያዩ ፕሮጀክቶች አሁን ከህዳሴ ግድብ ጀምሮ በጥሩ ሁኔታ ላይ አልነበሩም። መጀመሪያ ላይ የስኳር ፋብሪካ ተብሎ ብዙ ቢሊዮኖች ብሮች ከውጭ ተበድረው ብዙ አልዋሉም። ምክንያቱም በእውቀት ላይ ያልተመሰረተ ነገር ስለሆነ ምሁራን ቢሳተፉና ሙያዊ አስተዋጽኦዎችን ቢሰጡ ኖሮ እንደዚህ አይነት ስህተቶች አይሰሩም ነበረ። ያን ምሁራን ማግለል እና በሁሉ ነገር በፖለቲካና በሆነ ዳይሬክሽን ብቻ በማየት ሁለንተናዊ በሆነ ነገር ባለማየት ያመደረጉ አሁን የነበረ ያሰለፍንባቸው ስብራቶች ሁሉ የዛ ውጤት ናቸው ብዬ ነው የምገምተው። አሁን ግን የአሁን መንግስት ግን ከዛ ተረድቶ በእውቀት ላይ የተመሰረተ ስራ መሰራት አለበት በሚል ጀምሮ ብዙ ነገሮችን እያስተካከለ ነው ያለው እና ያ ነው መሆን ያለበት። አሁን በዚህ አንጻር ማድረግ ማህራን የተቻላቸውን እያደረጉ ነበር፣ ግን ማድረግ ያለባቸውን ያህል አላደረጉም። አመቺም ሁኔታ ስላልነበረ አንድ አሁን ግን ምሁራንም ቢሆን በምሁራን በኩል ስለዚህ ምንድን ነው የሆነው? ምሁራን በተቋማቸው ሪሰርች ይሰራሉ። ያ ውጤት ግን ሼልፍ ዶ ነው የሚቀመጠው። ወደ ጥሩ ግንኙነት ተፈጥሮ እነዛ ከሼልፍ ላይ የሆኑት ውጤቶች ለህዝብ ችግር መፍቻ በግብርና ይሁን በምህንድስና ይሁን በተለያዩ ሙያዎች ተግባር ላይ ሊውሉ የሚችሉ ነገሮች ሼልፍ ሆኖ ተቀምጧል። አሁን ያ ግን መሆን የለበትም። እነዛ ነገሮች ወጥተው ለህዝብ ጥቅም መዋል አለባቸው። አሁን ብዙ ዩኒቨርሲቲዎች ተስፋፍተዋል። እያንዳንዱ ዩኒቨርሲቲ አካባቢውን አይቶ የአካባቢውን ጸጋ በማየት እዛ ምን ቢሰራ ለዛ ህብረተሰብ ጥቅም ያወጣል ብሎ ምርምር በዛ ኤሪያ ሰርቶ ህብረተሰብን የሚያሳትፍ እና የሚጠቅም ነገር መስራት ላይ ማተኮር አለበት። ያሁን ወደዛ እየተካሄደ ነው። እስካሁን ግን ያ እድል አልነበረም። ሁሉ እንዳልኩት ሁሉም በራሱ የሚችለውን ያደርጋል፣ ግን ተቀናጅቶ የመስራት ነገር አልነበረም እና ከሸልፍ ያለፈ አልነበረም። ምርምሮች ቢነበር አሁን ያ መጥፋት አለ እና ያኔ ኮምፐንሴት ማድረግ አለብን። እስከዛ ድረስ ያጣነውን ነገር ሳናደርግ መቅረት አለበት። ሁሉም አካባቢ ሁሉም አንድ አይነት መስራት የለበትም። አዲስ አበባ ዩኒቨርሲቲ በአንድ ነገር ስፔሻላይዝ ካደረገ ሐዋሳ ዩኒቨርሲቲ ሌላ ነገሮች ላይ አካባቢውን ጸጋ በማየት ማለት ነው። ሌላው ዩኒቨርሲቲ በሌላው ላይ እንደዛ አይነት ነገሮችን እየሰራን አብሮ መስራት ያለበት ነገሮች ላይ አብሮ መስራት፣ ስፔሻላይዝ ማድረግ ያለበት ቦታ ስፔሻላይዝ በማድረግ ለህዝብ ጥቅም ውጤት ችግር ፈቺ ምርምሮችን ማካሄድ ያስፈልጋል። እዛ ላይ ነው አሁን መስራት ጉዳት የነበረው እዛ ላይ ነው። እዛ ላይ አትኩረን መስራት የሚያስፈልግ ነው ብዬ ማምነው። መልካም፣ እንመለሳለን። ፕሮፌሰር ዶክተር ምረታብ ወደ እርስዎ ልምጣ። እንግዲህ ከኢኮኖሚያዊ ተጠቃሚነት አንጻር ፕሮፌሰር አንስተዋል። የተለያዩ ምርምሮች ቢደረጉ ከዚህ በፊትም ሲደረጉ ነበር። አቀናጅቶ ወደ መሬት ማውረድ ቢቻል ኢትዮጵያ ያላትን እምቅ አቅም መጠቀምና በኢኮኖሚ መሻገር ይቻላል የሚለውን አንስተዋል።
አንስተዋል። ሀገረ መንግስት ሲገነባ ከኢኮኖሚውን ባሻገር ደግሞ ዜጎች እኩል ተጠቃሚነት የሚያረጋግጡበትን ሀገር መገንባት አንደኛው ራዕዩ ነው። ኢትዮጵያ ደግሞ ብዙ ብሔር ብሔረሰቦችና ህዝቦች ያሉባት ሀገር ናት። እነዚህ ብሔር ብሔረሰቦች አንድነታቸውን በማጠናከር የወል ትርክት እንዲገነቡ ምሁራን ምን አይነት አስተዋጽኦ ማድረግ አለባቸው ይላሉ? እርሶም አዋሳ እንግዲህ እንደሚገኙ ምሁር ወደዛ አካባቢ በጣም ሰፊ ብሔር ብሔረሰቦች የሚገኙበት ተቻችሎ ተከባብሮ የሚኖሩበት ኢትዮጵያ በአጠቃላይ ደግሞ መገለጫዋ ብሔር ብሔረሰቦች ተቻችሎ ተከባብሮ የኖሩባት ሀገር መሆኗ ነውና ካሎትም ልምድ በመነሳት በዚህ በኩል ምሁራን ምን አይነት ያሉ እሴቶችን አጉልተው የወል ትርክቶችን ለመገንባት አስተዋጽኦ ማድረግ አለባቸው ይላሉ? መልካምሽ አመሰግናለሁኝ። ፕሮፌሰርም ካነሷቸው ሀሳቦች ጋር ከአብዛኞቹ ጋር እስማማለሁኝ። ለተጠየቀው ጥያቄ ቀጥተኛ ምላሽ ለመስጠት ያክል ተጨማሪ ማሳያዎችን መስጠት እችላለሁኝ። ለምሳሌ ባለፈው 6ኛው አጠቃላይ ሀገር አቀፍ ምርጫ በውጤታማነት እንዲፈጸም እንደዚሁም ፍትሐዊ ሆኖ እንዲካሄድ ወጪ ቆጣቢ በሆነ መልኩ እንዲካሄድ በማማከር በማሰልጠን ጥቂት የማይባሉ የከፍተኛ ትምህርት ተቋማትና የምርምር ተቋማት እንዲሁም ሌሎች ሴክተር ላይ ያሉ ምሁራን በእነዚህ የሙያ አገልግሎቶችን በመስጠት እንደተሳተፉ አውቃለሁኝ። ያ ማለት ቀጥተኛ የሆነ ሀገራዊ ኃላፊነታቸውን ተወጡ የሚለው መውሰድ ይቻላል። ቴክኒካል የሆነ ሙያዊውን ድጋፍ በማድረግ ያደረጉት ማለት ነው። ከዛ በፊት የትምህርት ፍኖተ ካርታን በማዘጋጀት ቀጥሎ ደግሞ በ2015 እንደገና ይፋ የተደረገውን የትምህርትና ስልጠና ፖሊሲ ተቀርጾ ወደ ተግባር እንዲገባ ምሁራን ያደረጉት አስተዋጽኦ ቀላል የሚባል አይደለም። ይሄ ደግሞ ትውልድ ግንባታ ላይ የሚኖረው ሚና ቀላል የሚባል አይደለም። በተለይም የትምህርት ተደራሽነትም ገና በሚባልበት የትምህርት ጥራት ደግሞ ትልቅ ችግር ባለበት ሀገር ላይ ወቅቱን ዘመኑን የዋጀ በምሁራን አስተዋጽኦ የጎላ እንዲህ አይነት ፖሊሲዎችን ማውጣት ፖሊሲዎች ደግሞ እንዲተገበሩ ድጋፍና ክትትል ማድረግ ቀላል ነገር አይደለምና እሱ ላይ ያደረጉት አስተዋጽኦም አሁን የምንለውን አገራዊ ስሜት ያለው ዜጋ እንዲፈጠር እንደዚሁም በእውቀት በክህሎትና በአመለካከት የሚፈለግ አይነት ትውልድ ቀጣይ ላይ እንዲፈራ ሚና ይኖረዋል ማለት ነው። ስለዚህ በዚህ ያደረጉት አስተዋጽኦ ቀላል የሚባል አይደለም ማለት ነው። ተሞክሮ ወደ ተግባር ያልተቀየረ አንድ ሌላ ደግሞ ምሁራን በከፍተኛ ሁኔታ የተሳተፉበት ለምሳሌ የአዳልት ኤጁኬሽን ወይም የጎልማሶች ትምህርት በተለያየ አጋጣሚዎች በተለያየ ትምህርት ደረጃዎች ላይ ያቋረጡ አሁን ግን በተለያየ ህይወት ላይ ስራ ላይ ያሉ ኢትዮጵያውያን ዜጎች ባሉበት ቦታ ሆነው ያቋረጡትን ትምህርት በተለይም የአንደኛ ደረጃ ትምህርት ወደሚቀጥለው ደረጃ የሚያሸጋግሩበትን እድል የሚፈጥር አገር አቀፍ ፕሮግራም ተቀርጾ ማስተማሪያ ወይም ማሰልጠኛ ሞጁሎች ሁሉ ተዘጋጅተው ለትግበራ ዝግጅት ላይ እንደሆነ 2015 አካባቢ ላይ የተሰራ ስራ ነው። እኛም ተሳትፈንበት ነበር። እሱን አስታውሳለሁ። አሁን ይሄም ሰፊ ራዕይ ያለው በሚሰራው ስራ ላይ ውጤታማ የሚሆን እንደዚሁም አገር አቀፍ አመለካከት ዓለም አቀፍ አመለካከት ወቅቱን የዋጀ አመለካከት ያለው የተለያዩ ኢኮኖሚክ ስራዎች ላይ አክቲቪቲዎች ላይ የሚሳተፍ እንደዚሁም ቤተሰቡን በአግባቡ የሚመራ አካባቢውን የሚረዳ ዜጋ በተለይም ታዳጊዎች ሳይሆን አዋቂዎች ደረጃ ላይ ጭምር ያሉትን እንደዚሁም ማንበብና መጻፍ አሁን ደግሞ ማንበብና መጻፍ ብቻ አይደለም በዚህ አንደኛው ክፍለ ዘመን ለሚያስፈልገው ቴክኖሎጂን መጠቀም ኢንፎርሜሽን በአግባቡ መጠቀም መሰል ነገሮች ኔትወርኪንግ ግሎባላይዜሽን አንደርስታንድ ማድረግ ይጠበቅበታል ከያንዳንዱ ዜጋና ለዚህ አይነተኛ ሚና ይኖረዋልና በዚህ ዝግጅት ምዕራፍ ላይ ከፍተኛ ትምህርት ተቋማት ላይ ያሉ ምሁራን በአንድም በሌላም በቀጥታ እንደተሳተፉና አስተዋጽኦ እንዳደረጉ አውቃለሁኝ። ከዛ ባሻገር ከ2016 ወደዚህ ባለው ጊዜ ላይ ደግሞ የስነ ምግባር የዜጎች ስነ ምግባር ግንባታና እንደዚሁም የሙስና መከላከል ስራዎች ላይ ከፍተኛ ትምህርት ተቋማት ምሁራን እድል ተሰጥቷቸው ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጋር በመሆን ከፍተኛ የሆነ የምርምር ስራዎችን በመስራት ምንድነው ሀገራችን በዚህ ጉዳይ ላይ ያላት ችግር ያለንበት ሁኔታ ምን ይመስላል የሚለውን በጥናት በመለየት ቀጣይ ላይ በምን አይነት መንገድ ነው ብንሄድ ዜጎችን በተሻለ መልኩ ስነ ምግባር ያላቸው ዜጎች ልንገነባ የምንችለው የሙስና ወንጀልን ልንከላከል የምንችለው እንደዚሁም ጠንካራ ተቋማት እንዲኖሩ ልናደርግ የምንችለው የሚለው ላይ አቅጣጫዎችን አስቀምጠው በዛው መሰረት ደግሞ ትውልዱን ለማንቃት ስራ ላይ ያሉ አመራሮችን ጭምር ለማሰልጠን ለማብቃት የሚያስችል የስልጠና ሞጁሎችን በማዘጋጀት በተለያዩ ሴክተሮች ላይ ፋይናንሻል ሴክተሩን ጨምሮ ፐብሊክ ሴክተሩን ጨምሮ ሌሎችም ሴክተሮችን ህዝባዊ ተቋማት በተለይ የሚባሉትን የማንቃት የማብቃት ስራዎች ከ2017 ጀምሮ እየተሰሩ እንደሆነ አውቃለሁ። በዚህ ስራ ላይ በከፍተኛ ትምህርት ተቋማት በምርምር ተቋማት ያሉ ምሁራን እጃቸው በቀጥታ አሻራቸውን እያሳረፉ ያሉበት ስራ ነው ያለው። እነዚህ ስራዎች ዞሮ ዞሮ በአንድም በሌላ በኩል ምሁራን ኦሬዲ ያሉበት ኢንቫይሮንመንት የሚሰሩት ስራ እንዲህ አይነት ትውልድ ይሄ
ከሰፈር አስተሳሰብ ያለፈ ከዛሬ ያለፈ ከኔነት ያለፈ የጋራ የሆነ አመለካከት እንዲኖረው የማድረግ ስራ ላይ እድሉ ስላላቸው እንደዛ አይነት ስራዎችን ለመስራት ምቹ አጋጣሚዎች ናቸው ብዬ አስባለሁ። ስለዚህ ያንን የማፍጠን ስራ እንደዚሁም ያንን የማጠናከር ስራዎች ናቸው ወደፊት ሊጠብቁ የሚችሉት ብዬ ነው የሚያስበው ማለት ነው። ሶ ይሄ ስራ አሁን ላይ በምን አይነት መልኩ እየተሰራ ነው፣ ምን አይነት ሚናስ ሊኖረው ይችላል የሚለውን በደንብ አድርገን ካየ ነው እነዚህ ትምህርት ተቋማት ላይ ወይም የምርምር ተቋማት ላይ ያሉ የሚሆን ከዛ ውጭ ሌሎች ሴክተር ላይ ያሉ ምሁራን በአንድም በሌላም በአንድ ቦታ ላይ ቁጭ ብለው በአንድ ቦታ ላይ የሚያስቡ ሳይሆን ከቦታ ወደ ቦታ እየተንቀሳቀሱ የሚሰሩ ባሉበት ቦታም ይሁን በጽሁፎቻቸውና በስራዎቻቸው መላው ሀገሪቱና ከሀገሪቱም ውጪ ጭምር ያ ማለት ምን ማለት ነው? ቢያንስ ለምሳሌ ዲያስፖራ ኮሚኒቲን ጭምር ሀገራችንን ባሉበት ቦታ ላይ ሊደርሱ የሚችሉ እንደዚሁም ከሀገር ውጭ ያሉትም ሀገር ውስጥ ያለው ስራ ላይ አሻራቸውን ሊያሳርፉ የሚችሉበት እድል ያለ ስለሆነ የምንፈልገውን አይነት ሀገራዊ አስተሳሰብ ያለው ከራሱ አልፎ ለሀገር አስተዋጽኦ ሊያደርግ የሚችል በኢኮኖሚክ ሴክተር ላይ በማህበራዊ ጉዳዮች ላይ እንደዚሁም በፖለቲካ ተሳትፎች ላይ የተሻለ ዜጎችን ለማፍራት ሚናቸው የጎላ ነው ብዬ አስባለሁ። እዚህ ላይም አሁን እየታዩ ያሉ ጅምር እንቅስቃሴዎች ጥሩ ናቸው ብዬ አምናለሁ። መልካም ዶክተር እንመለሳለን። እጅግ ጥሩ ሀሳቦች እየተነሱ ነው። እንግዲህ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ምስረታ በዓልን ምክንያት በማድረግ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዲስ አበባ ዩኒቨርሲቲ ምሁራን ጋር ውይይት ባደረጉበት ወቅት ስለ ምሁራን የሀገረ መንግስት ግንባታ ላይ ሊኖራቸው ስለሚገባው ሚናና መንግስት ምን ያህል ከምሁራን ጋር በጋራ በመሰባጠር መስራት እንደሚፈልግም ያሳዩበትን መልእክት ያስተላልፉበትን አንድ ጥንቅር ሰምተን እንመለሳለን። ተመልካቾቻችን አሁንም የዳጉ ቀጥታ ስርጭታችን ከእናንተ ጋር ይቆያል። እናንተም ደግሞ በመከታተል እንዲሁም ሀሳብና አስተያየት በዚሁ ጉዳይ ላይ በማድረስ አብራችሁን እንድትቆዩ በስልክ መስመሮቻችን እንጋብዛለን። ወደ መልእክቱ እንሻገራለን። የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሀሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። ያ ዘር ሲመጣ ከአረም ጠብቆ ተንከባክቦ ውሃ ጠጥቶ ለፍሬ ማብቃት በየደረጃ ያሉ የማህበረሰብም የተቋም መሪዎችም ኃላፊነት እንደሆነ ያምናል። ምሁራን ቀረብ ብለው ማየት ከጀመሩ ከኢንዱስትሪው ጋር ይገናኛሉ። ከኢንዱስትሪው ጋር የሚገናኙበት አንዱ መንገድ አዲስ አበባ ሪቨርሳይድ ብሏል። ብዙ የእውቀት ጋፕ አለ። እመኑኝ፣ ብዙ ነገር አናቅም። ፍላጎት አለ፣ ሙከራ አለ። ስታዩ፣ ስታነቡ፣ ስትጎረጉሩ ግን ታርቃላችሁ። ስንዴ በጋና ክረምት ይሆናል። ብዙ የሚቀር ነገር አለ ስንዴ ላይ። እዚህ ጋር 40 ነው፣ እዚህ ጋር 45 ነው፣ እዚህ ጋር 35። ለምን? እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው። ሶይል ታይፕ አውቀን አይደለም የጎደለው የምንመግበው። አንድ ሰው ዝም ብሎ ካርቦሃይድሬት ብቻ ቢሰጠው ፕሮቲን ካላገኘ እንደሚሆነው አይነት ነገር ነው መሬታችን እየሆነ ያለው። ሞያ ያስፈልጋል። እዛ አካባቢ ቀረብ ብላችሁ ብታግዙ ብሪጁ ይፈጠራል ብዬ አስባለሁ። ኦፒኒየን እና አይዲያ ለይተን አይዲያ በተቀናጀ መንገድ ካለን መንግስት በጣም ዝግጁ ነው። የእናንተን ኦፒኒየን አድምጦ ግን የፖሊሲ አካል ለማድረግ መንግስት ዝግጁ አይደለም። ቢኮዝ መንግስት የራሱ ሀሳብ አለ። ያን የሚያግዝ ሀሳብ ነው የሚፈልገው እንጂ ሰው የሚመስለውን ስሜት በመናገር ብቻ ያ ስሜት አልተደመጠም ቢል ብንፈልግም አናሳካውም። ቅድም እንዳልኳችሁ የሀሳብ ብዛት የሜንታል ኢንዳይጀሽን የሚያመጣ ከሆነ አይተገበርም። ሀሳቡ ግን ፕራክቲካሊ የሚተገበር እየሆነ ከሄደ ለዛም ከተጋገዝን ብዙ ጉዳይ ይመለሳል ብዬ አስባለሁ። ተመልሰናል። እንግዲህ ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዲስ አበባ ዩኒቨርሲቲ ምሁራን ጋር በተወያዩበት ወቅት ምሁራን ለሀገር ብልጽግና ምን አይነት አስተዋጽኦ ማድረግ አለባቸው በሚል ያስተላለፉት መልእክት ነው። ፕሮፌሰር እንግዲህ እዚህ ጋር ያነሱት የሀሳብ መሪነት፣ በሀሳብ መሪነት ለሀገር መሻገር የሚጠቅሙ ሀሳቦችን ምሁራን የሚያመጡ ከሆነ መንግስት በጋራ ለመስራት ዝግጁ መሆኑን እንግዲህ ዶክተር አብይ አህመድም እዚህ ጋር አንስተዋል። አሁን ላይ ደግሞ እንደ ሀገር ባለንበት ወቅት ከሌሎች ነገሮች ይልቅ
በሀሳብ በጠረጴዛ ዙሪያ ተወያይቶ ችግሮቻችንን መፍታት በጠረጴዛ ዙሪያ ተወያይቶ በዘመነ መንገድ በንግግርና በውይይት ችግሮችን ለመፍታት የሚያስችል አንድ እንደ ሀገርም የተጀመረ ነገር አለ፣ ሀገራዊ ምክክር አለ። ለዚህ ደግሞ ምሁራንም እንደ አንድ የሀገሪቱ ማህበረሰብ ክፍል በዚሁ አስተዋጽኦ እያደረጉ ይገኛሉ። በያሉበት አካባቢ በሀገራዊ ምክክሩ ተሳታፊ ከሆኑት አንድ እንግዲህ ምሁራንም አሉ። ከዛም ባሻገር ደግሞ ቀጣይ ላይ ፖሊሲዎች ሲወጡ እንደ ሀገር የያዙንን ችግሮችን ነቅሶ በማውጣት የጋራ የሆኑ በቅደም ተከተል የሚፈቱ ችግሮችን በማምጣት ከዚህ በፊት ግጭት መነሻ የሆኑ ጉዳዮችንም ለመሻገር ነው ይሄ ሀገራዊ ምክክር ኮሚሽንም የተዋቀረውና እየተሰራም ያለበት አጀንዳ የማሰባሰቡም ሂደትና በዚህ የምሁራን ሚና ምን መሆን አለበት ይላሉ። ሀሳብ የበላይነት የሚንጸባረቅባት ሀገር፣ በሀሳብ የበላይነት የሚያምን ትውልድ ከማፍራት አንጻርም በተለያዩ ዘርፎች ጠቅሰውልኛል። ቀድሞ በኢኮኖሚ እንዴት ማሻገር ይቻላል ሀገርን በሚለው ምሁራን መወጣት የሚገባቸው ሚናና ከሀሳብ መሪነት አንጻርስ ምን አስተዋጽኦ ማድረግ ይችላሉ? ኦኬ፣ ጥሩ ሀሳብ ነው። አሁን በቪዲዮ የሰማነው ትክክለኛ መሆን ያለበት ነገር ነው። ሀሳብ ይቀድማል። ከሀሳብ በኋላ ደግሞ ወደ ትግበራ ነው የሚሄደው። አሁን እዚህ የሰላም ወይም ምክክር ኮሚሽን ግን በተመለከተ አንድ የተቋረጠ ነገር አለ ለረጅም ጊዜ ማለት ነው። በጠረጴዛ ዙሪያ መወያየትና አንድ ነገሮችን ውይይት ማካሄድ በጣም አልተለመደም። ሁሉም የሆነ አቋም ይዞ ይገባል። ከዛ በኋላ ከዛ ፍንክሽ ማለት አይፈልግም። ያ ዩኒቨርሲቲዎች ናቸው ይህን ነገሮች ማስተካከል ያለባቸው እና በዩኒቨርሲቲዎች አካባቢ ውይይቶች መለመድ አለባቸው። ማለት መለመድ ባላቸው ስል የሪሰርች የዚህ የቴክኒካል ነገሮች ብቻ ሳይሆን ቴክኒካል ውይይት ብቻ ሳይሆን የህብረተሰብ የህብረተሰብ ጋር የተያያዙ ነገሮችን ከሰላም ጋር የተያያዙ ነገሮች ውይይት መኖር የፖለቲካ ውይይቶች መኖር አለባቸው እና በአንድ ሀሳብ ዙሪያ ሁሉም ተወያይተው ሀሳቡን አቅርበው ሀሳቡን ለማሳመን መሞከር ግን ሌላው ደግሞ ኦፕን መሆን አለበት። ያ አቋም ይዞ ከመግባት መጀመሪያ ኦፕን ሆኖ ለማንኛውም ሀሳብ ያ የሚያሳምን ነገር ከሆነ ለመቀበል የሻዳስን ደግሞ ለማሳመን ማስሞከር ከዛ በኋላ ግን በሀሳብ በሚያስማማ ነገር ላይ አብረው ለመስራት በማያስማማ ነገር ላይ ደግሞ እስከምንስማማ ድረስ ለጊዜው አቆይቶ በመስማማ ያንን ነገር ከዚህ ከተጀመረ ከዩኒቨርሲቲ አካባቢ ከምሁር አካባቢ ከጀመረ ወደ ህብረተሰቡም ይገባል ይመጣል ያ ነገር እና የምክክር ኮሚሽን ዓላማ ይሄ ነው። ይሄን የምክክር ባህልን ለማዳበር ነው እና መጀመሪያ ቦታ መሆን የነበረባቸው ዩኒቨርሲቲዎች ናቸው። አንፎርቹኔትሊ ያንን ሉዝ አድርገናል። አሁን ያን መመለስ አለብን። መደባበጥ መኖር አለበትና በዚህ ላይ ዩኒቨርሲቲዎች ብሔራዊ ምክክር ኮሚሽን እያገዙም ነው። ደግሞ እንደ ቦታ ሆነው አጋጆችን በአብዛኛው እንደውም ዩኒቨርሲቲ መምህራን ነው እየተጠቀሙ ያሉ የብሔራዊ ምክክር ኮሚሽን ይሄ ህዝቡን ለማወያየትም ሆነ የተለያዩ ስልጣኖችን ለመስጠት ምንና እየተሳተፉ ነው ያሉት። ያ ያለ ምክክር ኮሚሽን የሚያደርገው ያለ ሆነ ደግሞ ዩኒቨርሲቲዎች በራሳቸው ኢኒሼቲቭ ደግሞ እንደዚህ አይነት ምክሮች ማድረግ አለባቸው። ምክንያቱም የቀጣይነት ያለው አሁን በተለያዩ አጀንዳዎች ላይ ተስማምተን እንስማማ እንችላለን። የተለያዩች ደግሞ ማንስማማቸው ሊሆኑ ይችላሉ ቀጣይ ውይይቱ ስለሚፈልጉ። ስለዚህ ይህንን ነገር በምክክር ኮሚሽን ሳያስፈልግ አሁን ይሄ መጀመሪያው ነው። ለሚቀጥሉት ደግሞ ይሄ ምክክር ኮሚሽን ስራውን ከጨረሰ በኋላ ደግሞ ሌላ ላልተስማማንባቸው ነገሮች ሌላ ምክክር ኮሚሽን ላያስፈልገን ይችላል። የራሳችን ባህሉን አዳብረን በየዩኒቨርሲቲዎቻችን በየተቋሞቻችን ከተዋየና ያን ወደ ህዝቡ ራሱ በራሱ ኢኒሼቲቭ ሊሶልቭ ሊያደርገው የሚችል ኮሚሽንም ላያስፈልግ ይችላል። ግን ያን ባህሉን በደንብ ማዳበር አለብን። ለዚህ ደግሞ ዋናው ዩኒቨርሲቲዎች ናቸው ወይም ምሁራን ናቸው ለዚህ አስተዋጽኦ ያላቸውና ያ ይጠበቃል። ከዛ በኋላ ምክንያቱም የትም ሀገር በዓለም ስናይ በግጭት በጦርነት የተገኘ መፍትሄ የለም። ልዩነቶች በጦርነት ተፍተው አያውቁም። መጨረሻ ተፋጅቶ ሁሉም ከተሳከመ በኋላ የሞተው ያለቀው አልቆ የተበደመው ደግሞ የተኩስ አቁም ስምምነት ይባላል። ውድድር ይገባል። ከመጀመሪያው ለምን አይደረግም? ምንድነው ሁሉ ከሚሆን በፊት እና ይህንን ነገር
ምሁራን ሚናቸው ትልቅ ነው። እዚህ ላይ ህብረተሰቡን ማንቃት ማድረግ ውጤት እንደሌለው ምክንያቱም ብዙ ሀገር ተሞክሮችን ያመጡ ይሄ እንዲህ ይሆናል ያለ ሁለተኛ ዓለም ጦርነት ምን አመጣ ስንቱ ያ ሁሉ መጨረሻ ላይ በሰማና እንትን ያደርገውና ሁሉም ከአሁኑ ግን ልጆች ይሄን እንዲማሩ በየትምህርት ቤቱ ማለማመድ የውይይት መድረኮች ከታች ጀምሮ መዋየት ልምድ ከሆነ ያደጉ ሲመጡ ያ ባህል ይሆናል። በጉልበት መጋጨት ሳይሆን በሀሳብ ብቻ መጋጨት ሁኔታ ይሆናልና ያ ትልቅ ወሳኝ ነገር ነው። ሌላው ጠቅላይ ሚኒስትሩ ያነሱት ነገር በጣም ወሳኝ ነው። አንድ ምሁራን ስራ የምርምር ስራ የህብረተሰብን ችግር መፍታት ነው። በአንድ አካባቢ በሄክታር ይሄን ያህል ስንዴ ይመረታል፣ በሌላ አካባቢ ደግሞ ያነሰ የበለጠ ይመረታል። ልዩነት ለምንድን ነው የሚለው የመሬቱ ስዴት መጠናት አለበት። የማዳበሪያ የምንጠቅመው ማዳበሪያ ለዚህ መሬት ይሆናል አይሆንም የሚለው ጥናት መደረግ አለበት። ይህን ተመራማሪ ስራ ነው። ያን ሰርቶ ለዛ ህብረተሰብ ለዚህ መሬት ይሄኛው ይሄን እኮ የማዳበሪያ ኮምፖዚሽን የሆነ መሆን አለበት። የተሻለ መሬቱ ሁኔታም አይነት ተጣንቶ ያንን መስራት ጊዜ የሚፈልግ ነገር ነው። ህዝቡ የሚፈልገው ነው። ስለዚህ እዚህ አካባቢ ስራዎች እንደዚህ አይነት ስራዎች ላይ መረባረብ ያስፈልጋል እና ጥሩ አጋጣሚ ያለ ለመስራት ለፈለገ ሰው ጥሩ አጋጣሚ ያለ ማለት ነው። እሺ ፕሮፌሰር እጅግ አድርገን እናመሰግናለን። ዶክተር ምህረተአብ ወደ እርስዎ ልምጣ። እንግዲህ ከሀሳብ የበላይነት የሚንጸባረቅበት ማህበረሰብ ትውልድን ለመፍጠር ምን ማድረግ አለብን የሚለውን ፕሮፌሰር አንስተዋል። ሀሳብ በዛም በልማቱም በኩል በየአካባቢው ያሉ እምቅ አቅሞችን ወደ ሀብት ለመቀየርም ምሁራን የራሳቸውን አስተዋጽኦ ማድረግ አለባቸው የሚል ሀሳብ ሰፊ ሀሳብ አንስተዋል ፕሮፌሰር። እርስዎ ጋር ስመጣ አሁን ደግሞ እንደ ሀገር ብሔራዊ ጥቅማችንን ለማስከበር ሁላችንም በጋራ መቆም የሚገባን ሰዓት ላይ ነን። በተለይ ምሁራን ብዙ የዓለም አቀፍ ተሞክሮችን ማድረግ ይችላሉ። ለዓለም አቀፍ ማህበረሰብ ማድረስም ይችላሉ። ተጽዕኖ መፍጠር ይችላሉ። በዚሁ በብሔራዊ ጥቅም ማስከበር ላይ የግል ፍላጎት ሳይሆን የሀገር ጥቅም ነው መቅደም ያለበትና ከዚህ አንጻር በተለይም ደግሞ አሁን የባህር በር ጉዳይ እንደ ሀገር እንደ ኢትዮጵያ የጋራ የሆነ ትልቅ አጀንዳ ነው። ይሄንን ለዓለም አቀፍ ማህበረሰብ በማድረስ ኢትዮጵያ ያላግባብ የተነጠቀችውን የባህር በር ከማስመለስ አኳያ ምሁራን በምን መልኩ እንዴት አድርጎ ግዴታቸውን ወይም ሚናቸውን መወጣት አለባቸው ይላሉ? መልካም። የመጀመሪያው ስራ ምሁራን ሊኖራቸው የሚገባ ኃላፊነት ጉዳያቸው የሀገር አጀንዳ ማድረግ ነው። የሚሰሩት ምርምር፣ የሚያስተምሩት ትምህርት እንደዚሁም የሚሰጡት ማህበረሰብ አገልግሎት ስራዎች በአንድም ይሁን በሌላ በኩል የሀገሪቱ ፍላጎቶች ላይ የሀገሪቱ ጥያቄዎች ላይ እንደዚሁም የሀገሪቱ ችግሮች ላይ ያተኮረ መሆን አለመሆኑን መቃኘትን ይጠይቃል ማለት ነው። እያንዳንዱ የሚያስተምሩት ትምህርት ለምሳሌ ሌሰን ፕላን ሲያደርጉ ተማሪዎችን ሲያስተምሩ ሊሆን ይችላል። ምርምር ስራዎች ደግሞ ያው የምርምር ምክር ሀሳብ ተቀርጾበት ሰፊ ሂደቶችን አልፎ ነው የሚተገበረው። ስለዚህ ያም ሲቀረጽ እንደዚሁ ምን አይነት ሀገራዊ ፋይዳ ይኖረዋል፣ ከሀገር አቀፍም አልፎ ዓለም አቀፍ ተጽዕኖ ሊያመጣ ይችላል የሚለውን አስፍቶ ማሰብ ነው። ስለዚህ እንደሚቹ ጊዜ ወይም እንደሚቹ ሁኔታ ወይም ነገሮች እንደተመቻቸ ጊዜ ደስ ያለን ነገር የመሰለንን ነገር ለፐርሰናል ኮንሳምፕሽን ብቻ ሳይሆን ለሀገራዊ ፋይዳ ያላቸው ነገሮች ቢኮዝ አገር በጣም ብዙ ነገር በተለይ አሁን እንደተባለውም እንደዚህ ሀገራዊ ፋይዳ ያላቸው ነገሮችን የናሽናል ኢንተረስት ጉዳዮች በጣም ክሪቲካል የሆኑበት ጊዜ ላይ ስላለን ከሱ አንጻር የመቃኘት ስራዎች ማህበረሰብ አገልግሎቶችንም ስንቀርጽ እንደዚሁ አይነት ጉዳዮችን ታሳቢ በማድረግ መቅረጽን ይጠይቃል። የመጀመሪያው ስራ ይሄ ነው፣ አንዱ ስራቸው ሊሆን የሚችለው ማለት ነው። ሁለተኛው ሊሆን የሚችለው ያገባኛል፣ ይመለከተኛል እንደዚሁም አስተዋጽኦ ላደርግበት ይችላል ሀገራዊ ጉዳይ ላይ ይህንን ለማድረግ የግድ ከፊት መሪ መሆን አይጠበቅብኝም፣ የግድ ጥሪ ሊደረግልኝ አይገባም ብሎ በማሰብ በሚሰሩት ስራ ሁሌ ያገባኛል፣ አስተዋጽኦ ላደርግበት እችላለሁ፣ ተጽዕኖ ላደርግ እችላለሁ፣ ይህንን የሚሰራውን ስራ የሆነ አካል ቢሰማ ቢያየው ቢያነባው የሆነ ነገር የሚፈለገው ነገር ማምጣት ይቻላል ብሎ ማሰብን
እንደዚሁም ኮንሲስተንትሊ በተከታታይነትና በወጥነት እዛ ነገር ላይ መስራትን፣ ተስፋ ለመቁረጥን፣ ወደ ኋላ አለመመለስን፣ ዛሬ ላይ አልተሰማም ብሎ አለመተው። ነገ ሊሰማ ይችላል። ዛሬ ላይ ሀሳብ እኛ የምናነሳው ተቀባይነት ላይኖረው ይችላል። ብዙ ሰው ላይቀበለው ይችላል። ብዙ ሰው ሊቃወመው ይችላል። ነገ ላይ ግን መልሰው መላልሰው ሰዎች ሲያዩ ሊቀበሉት፣ ሊሰሙት፣ ሊተገብሩት የሚችሉት ሀሳብ እንደሆነ ማሰብ ነው። ከዛ የተሰሩ ስራዎችን ደግሞ ይዞ አለመቀመጥ፣ እንደዚሁም ማሸጋገር መቻል ለሚመለከተው አካል በተለያዩ መንገዶች፣ ለምሳሌ ለፖሊሲ አውጪዎች፣ ለምሳሌ የውጭ ጉዳይ ፖሊሲ ሊጠቅም የሚችል ነገር ሊሆን ይችላል። ለትምህርትና ስልጠና ፖሊሲ የሚጠቅም ነገር ሊሆን ይችላል። አሁን እንዳልናቸው ለሎጂስቲክስ፣ እንደዚሁም ለኢኮኖሚክ አክቲቪቲዎች፣ ለተያዙ ጉዳዮች ላይ የኢንቨስትመንት ጉዳዮች ላይ የሚጠቅም ፖሊሲ ሊሆን ይችላል። ስለዚህ ያንን እኛ የምንሰራውን የምርምር እንደዚሁም የማማከር ስራዎችን በተደራጀ መልኩ ቅድም ጠቅላይ ሚኒስትሩም ሲያወሩ እንደሰማ ነው ሀሳብ የተደራጀ ሆኖ መልክ ያለው ቅርጽ ያለው ሆኖ ከመጣ የተሻለ ከሆነ መንግስት ያንን ለመቀበል ወይም ለመተግበር ፈቃደኛ ወይም ዝግጁ ነው። ያልተደራጀ ግን ሊጠቅም በማይችል መልኩ ኦፒኒየን ብቻ ከሆነ ለመቀበል እንቸገራለን የሚል ሀሳብ አንስተዋል። እውነት ነው። ስለዚህ አንድ ግለሰብ ብቻውን የሚሰራው ስራ ተጽዕኖ የማድረግ እድሉ በጣም ሬር ስለሆነ፣ ሬር ማለት ፈጣን አይደለም ወይም ኢዝሊ ተቀባይነት ላይኖረው ይችላል። ስለዚህ እንደ ተቋም መልክ በማስያዝ እንደ ማህበር የሙያ ማህበር በማድረግ መልክ በማስያዝ ሎካሊ የሰራነው ነገር ናሽናል መልክ እንዲኖረው በማድረግ ናሽናል የምንሰራቸው ነገሮች ደግሞ ቀጠናዊ መልክ እንዲኖረው በማድረግ ለምሳሌ ኢትዮጵያዊ የሆነ አንድ ምሁር ከኢትዮጵያ ከጎረቤት ሀገራት ጋር በመተባበር አንድ ፕሮጀክት፣ አንድ የጋራ ስራ፣ የምርምር ስራ፣ የማስተማር ስቱደንት ኤክስቼንጅ መሰል ስራዎችን፣ የዲፕሎማሲ ስራዎችን ሊሰራ ይችላል። ስለዚህ እንደዛ አይነት ሰፋ ያለ ነገር ሲኖር ተቀባይነት ሊኖረው ይችላል፣ መልክ ያለው ሊኖረው ይችላል። የሚሰሩ ስራዎችን እንደዚህ ለፖሊሲ አውጪዎች፣ አስፈጻሚዎች ግብአት በሚሆን መልኩ ቀርጾ ማቅረብ፣ መገናኛ ብዙሃን ላይ ቀርቦ ሀሳቦችን ማቅረብ፣ በግል ባሉ ኔትወርኮችም ለምሳሌ እነዚህ ሙያዊ ማህበራት አገር አቀፍ ብቻ ሳይሆኑ ቀጠና አቀፍ፣ አህጉር አቀፍና ዓለም አቀፍ ናቸው በነገራችን ላይ። ስለዚህ ምሁራን የነዚህ ደግሞ አባላት ስለሆኑ በነዛ ፎረሞች ላይ አመታዊ መድረኮች 2 ዓመት በየአመቱ የሚካሄዱ አህጉር አቀፍ ዓለም አቀፍ መድረኮች ስለሚኖሩ እዛ ላይ ጽሁፎቻቸውን ሀሳባቸውን የማቅረብ ከፍተኛ እድል ስላላቸው በነዛ እድሎች ላይ ለምሳሌ የባህር በር ጉዳይ ለምሳሌ ለኢትዮጵያ እንዴት ለምን እንደሚያስፈልግ ታሪካዊ ዳራዎችን በማንሳት አሁናዊ ምክንያቶችን በመዘርዘር ቀጣይ ላይ ደግሞ በጋራ ብንሰራ ጎረቤት ሀገራት ጭምር የጋራ ተጠቃሚነት ሊኖራቸው የሚችል መሆኑን ሌሎች ምሁራን ያሉትንም እንደዚሁም የኛንም ሀሳብ ጨምረን ብናቀርብ ይሄ ጉዳይ የአንድ አካል የአንድ ወገን ብቻ እንዳልሆነ የመንግስት ብቻ እንዳልሆነ የዜጎች ጭምር እንደሆነ ሰዎች ወይም ተቋማት ወይም ተፎካካሪዎች ጭምር ሊያምኑ ሊቀበሉ ይችላሉና እዛ ላይ ዓለም አቀፍ ቋንቋን በመጠቀም ዓለም አቀፍ መድረክን በመጠቀም ዲፕሎማሲን በመጠቀም እንደዚሁም ሁሉን ሊያግባባ የሚችለውን እውነት ላይ የተመሰረተውን ሳይንስን የሳይንስን አቅም በመጠቀም አልፎ ተርፎም ቴክኖሎጂን በመጠቀም አሁን ያሰብነው ለምሳሌ ናሽናል ኢንተረስት ያላቸው ፕሮግራሞች ወይም ፕሮጀክቶች በቀላሉ የምናሳካበት ብዙ ወጪ ሳናውጣ ብዙ የሰው ኃይል ጉልበት ሳይባክን ተግባራዊ ልናደርግ የምንችልባቸው ጉዳዮች ላይ ደግሞ ዘርፉ የሚመለከታቸው ምሁራን በአንድም ይሁን በሌላ አስተዋጽኦ ሊያደርጉ ይችላሉ። ስለዚህ ይህንን በር መክፈት በጣም አስፈላጊ ነው፣ ወሳኝ ነው ብዬ አስባለሁኝ። በዚህ ጉዳይ ላይ ደግሞ ማህበረሰቡንም ህብረተሰቡንም ማስተባበርም ማሳወቅም ማንቃትም ዞሮ ዞሮ ምሁራን ትልቅ ሚና አላቸው ብዬ አምናለሁኝ። የሚኖሩት ማህበረሰብ ውስጥ ስለሆነ ከማህበረሰብ ጋር ስለሆነ። እናመሰግናለን ዶክተር ምህረተአብ። ፕሮፌሰር ወደ እርስዎ ልምጣ። እንግዲህ በተለያዩ ዘርፎች ምሁራን ምን ማድረግ አለባቸው በሚለው ጉዳይ ላይ ብዙ እያወራን ነው። ኢትዮጵያ ያላትን ያህል አቅም ምርምሮችን በማድረግ ጥናቶችን በማድረግ ከዚህ በፊት የተደረጉ ጥናቶችም ወደ ተግባር ሳይቀየሩ ይቅሩ እንጂ ጥናቶች አሉ ብለዋል። በእርግጥ አሁን ላይ ደግሞ ቅንጅት አስፈላጊ ሆኗል። መንግስትም ደግሞ ምሁራንን አቅርበን በጋራ ሀገር ለጋራ ብልጽግና እንሰራለን ሲባል እንዳላት አቅም ምን ያህል ጥናቶች ተሰርተዋል? ምሁራን ምን ያህል አቅማቸውን መጠቀም ችለዋል? ካሏት ምሁራን አንጻር እዚህ ጋር በእውቀት አሻራቸውን ለሀገር ብልጽግና ለሀገር ግንባታ ማድረግ የሚችሉትን ያህል አድርገዋል ማለት እንችላለን ወይ? መልካም። እንደ አንድ ጥሩ ተሞክሮ ምሁራን ሚና በዚያ አሁን ባለሁበት ህዝብ ተወካዮች ምክር ቤት የሆነውን ልንገርሽ። በቅርቡ ባለፈው 2 ዓመት ውስጥ ነው እና እንደምታወቀው በኮንስትራክሽን ዘርፍ ብዙ ችግሮች አሉ በሀገራችን እና ከዛ ጋር በተያያዘ አዋጅ ማውጣት ስለተፈለገ ያን ችግር ሶልቭ የሚያደርግ አዋጅ የህንፃ አዋጅና የሪል ስቴት አዋጅ ባሉ የወጡት መጀመሪያ በምሁራን ተጠንተው ነው። ምሁራን በሙያው ያሉት መሀንዲሶች እና አርኪቴክቶች
ተጋብዘው ጥናት ሰርተው ጥሩ ጥናት ሰርተው ብሎ በዛ ላይ ተመስርቶ ከዛ በተወሰደ ኢንፑት 2 አዋጆች ህንፃ አዋጅና ሪል ስቴት አዋጅ 2016 የወጡት 2017 የወጡት ከዛ እንትን ነውና ምሁራን በማሳተፍ ነው አዋጅ የወጣው። እንደዚህ አይነት ነገሮች ብዙ አሉ እዚህም እዛም። የህዳሴ ግድብ እንኳን እኮ ብዙ በደንብ እንትን አለን እንጂ በድርድሩ ላይ እኮ የእኛ ምሁራን ከኋላ ሆነው የሚያቀርቡት እንትን በጣም ለፖለቲካ ሰዎች በጣም ግብአት የሆናቸው በዛም መሰረት ነው ምን ሊያስመጥ በድርድሩን አት ዋን ፖይንት እኮ ዋሽንግተን ዲሲ በትራምፕ የመጀመሪያው ትራምፕ ዘመን ያልሆነ ስምምነት ሊፈረም ነበረ። ግን ኋላ ከምሁራኑ ጋር ተመካክረው ሳያዩት እናንተ ስሉት ችግር እንዳለው አይቶ እንዳይፈረም የተደረገውና ብዙ ከኋላ ብዙ የሚሰሩት ነገር አለ። ከሳተፋቸው ብዙ ይሰራል። ግን ምሁር ደግሞ እስኪያሳትፉኝ መጠበቅ የለበትም። ቅድም እንደተባለው ሀሳብ ይዞ በጋራ ማለት ነው የአንድ ሰው ሁለት ሰው ሳይሆን በደንብ የተደራጀ በደንብ ጥናት ላይ የተመሰረተ ሀሳብ ይዞ ከመጣ ያን ሀሳብ ለመንግስት መሸጥ መቻል አለበት። ይሄ ፖሊሲ ውስጥ ቢገባ እንትን ውስጥ ቢገባ ያዋጣል፣ እንዲህ ነገር ያመጣል፣ ይህ ውጤት ያመጣል ብሎ ካሳመነ አንድ ዩኒቨርሲቲም ይሁን በዩኒቨርሲቲዎች ተባብሮ ይሁን መንግስት መቀበል ቅድም እንደተባለው ይቀበላል። እና ያንን በሁለት መንገድ መንግስትም ምሁራንም እንትን ማድረግ አለበት። ምሁራን ራሱ ደግሞ ወደ መንግስት ሄደው አብሮ ይዞ መጥተው የሚሰሩትን ስራ አሳምነው ሀሳባቸውን ሽጠው ግብአት የፖሊሲ ግብአት እንደሆነ ማድረግ ኃላፊነት አለባቸው። ስለዚህ መጠባበቅ አያስፈልግም። አሁን ሁሉም ስራውን መስራት አለበት። ችግሮች ይታወቃሉ። የኢትዮጵያ ችግር በዘርፈ ብዙ ነው። በዛ ዙሪያ ሁሉም በሙያው ሪሰርች ከሰራ ያ ሪሰርች ውጤት የሚያመጣ ሪሰርች ከሆነ ያው ቅድም እንደሰማነው ተቀባይነት የሚያገኝ ስለሆነ በዚህ ይሄ ይጠበቅብናል። ይሄን ግን ጥያቄሽን በደንብ በሚገባው ልክ ጥናቶችና ምርምሮች ተሰርተዋል ወይ? ምሁራን አቅማቸውን ተጠቅመዋል ወይ? ኢትዮጵያ ላይ ያሉ ችግሮችን የመልማት አቅሞች ችግሮችን ብቻ አይደለም የመልማት አቅሞችንም ሀገርን ማሻገር የሚችሉ ጉዳዮች ላይ ተመራምሮ አጥንቶ ከማቅረብ አኳያ ምን ያህል አቅማቸውን ተጠቅመዋል ምሁራን ነው? በቂ አይደለም። ተሰርቷል ግን በቂ አይደለም። ስለዚህ ምን መሰራት አለበት? በዛ አስታከው ያው ቅድም ያልኩት ነው። እንግዲህ ዩኒቨርሲቲዎች በእያንዳንዱ ዩኒቨርሲቲ አካባቢ ብዙ ነገሮች አሉ። የደን ጥበቃ የሚፈልጋል፣ የአካባቢ ጥበቃ የሚፈልጋል፣ የማዕድናት ያሉባቸው አካባቢዎች አሉ፣ ውሃዎች ያሉባቸው አካባቢዎች አሉ። እንደዚህ ዘርፍ በዚህ ዙሪያ ለቱሪዝም የሚሆኑ አካባቢዎች አሉ። እነዚህን አቅሞች እነዚህ ጸጋዎች በማጥናትና ኢኮኖሚ ፋይዳቸው ምን ሊሆን እንደሚችል በማጥናት እና ለመንግስት በማቅረብ ይሄ እዚህ ጋር እንዲህ ቢሰራ ይሄን ውጤት ያመጣል ብሎ መስራት ያስፈልጋል። እንደዚህ በዚህ ዙሪያ ብዙ አልተሰራም። ምክንያቱም ብዙ ከብቶች አሉ፣ ከብቶቻችን አልተጠቀምንም እና አሁን በገበታ ለሀገር የተሰሩ ፕሮጀክቶችን ታያለሽ አይደለም? በፊት የዛሬ 5-6 ዓመት በፊት እነዛ ቦታዎች በፊትም ነበሩ። ባሌ ውስጥ ያለው ሶመር ሼብ እና ባሌ ማውንቴንስ ነበሩ፣ ግን አላየናቸውም። ስለዚህ አሁን ልክ የሆነ እንትን አይተናል። በቃ ማሳያዎች ታይተዋል። ስለዚህ ብዙ ነገሮች ስላሉ እያንዳንዳችን አይናችን ከፍተን አካባቢያችን አስሰን ምን ብለን ብዙ ነገሮችን መስራት እንችላለን። ስለዚህ ካለን ፖቴንሻል አንጻር ካለን ችግሮች አንጻር ገና አልተሰራም። ስለዚህ ብዙ ይጠበቅብናል እና ያንን ነገር መሰረት ግን ተጥሏል። ብዙ ነገሮች ተሰርተዋል። አሁን ከዚህ በኋላ ሼልፍድ የሚሆን ሪሰርች መኖር የለበትም። ከተሰራ ፕራክቲካል ነው መሆን አለበት። ያ ደግሞ ችግር የሚፈታ መሆን አለበት። በዛ አንጻር ብዙ ይጠበቅብናል ለማለት ነው። መልካም። እዚህ ላይ አንድ ጥያቄ ማክለው በተለይ ከብሔራዊ ጥቅም ጋር በተያያዘ የሚደረጉ ጥናቶችም ሆኑ በተለያዩ ጊዜ የሚደረጉ ምርምሮችም ላይ ቢሆን ምሁራን በምን መልኩ ይሄ አንደኛው ዲፕሎማሲውንም ማካተት ይቻላል። በዚህ ጋር የሀገርን ጥቅም በሚያስከብር መልኩ የሀገርን ጥቅም በሚያስቀድም መልኩ ስራዎችን ሰርቶ ዓለም አቀፋዊ ተጽዕኖችን ማሳደር የሚችሉበትን አግባብ እንዴት መፍጠር ይቻላል? ምንስ መስራት አለባቸው ይላሉ?
ቅድም ከወደብ ጋር ያያሱ ጥሩ መልሶታል። ያዋሰው ዶክተር ምረታብ ልክ በህዳሴ ግድብ የተከተልነውን ፕሪንሲፕል ነው መተከታተል አለብን። እንዴት እንደተረባረብን ታውቃላችሁ። ውጭ ያለው ዲያስፖራው፣ ሀገር ውስጥ ያለው ብዙ ነገር ነው። ዲስ ኢዝ ማይ ዳም የሚለው ሞቶ ይዞ ብዙ ተከታተል። አሁንም ዲስ ኢዝ ማይ ፖርት የሚል ሞቶ ይዘን ይህን ነገር ማሳመን ነው። ከአካባቢዎችን ጀምረ ከጎረቤት እንጀምራለን። ወደ ኢንተርናሽናል ጽሁፎችን አለ እኮ እውነቱ ስላለ ያንን እውነት ወደ ውጭ ማውጣት ነው፣ በደንብ ማሳመን ነው እንጂ እውነቱ እኮ አለ፣ በእጃችን አለ። ታሪካዊ እውነቱ እኛ ውስጥ እኛ አለ። ፖርት እንደነበረ እንዳለ መሆኑን እናውቃለን። ያንን ለህብረተሰብ መሸጥ ነው፣ ማነው ለዓለም አቀፍ መሸጥ ነው፣ ያንን መሸጥ ነው፣ ለጎረቤታችን መሸጥ ነው። ያንን ምሁራንም ሮል አላቸው፣ ኢንዲቪዥዋልስም ሮል አላቸው። በቅንጅ መሰራት ያለበት ነገር ነው። ልክ ፕላን አድርጎ በአመት ውስጥ ምን እንስራ፣ ይህን እናድርግ፣ ይህን ስቴፕ እያልን ልክ አንድ አላማ ለማሳካት እኮ ፍኖተ ካርታ ነው የሚወጣለት እና ከስንት አመት በኋላ እዚህ መድረስ አለብን ብለን ይህን ነገር ሰርተን በአጭር ጊዜ አመት ብዙ አይደለም 3-4 አመት ብቻ ሊሆን ይችላል እና በእነዚህ ጊዜ ውስጥ ወይም ከነሰም ጊዜ የምናገኝበትን መንገድ ቀይሰን ሁሉም ህብረተሰብ አሳትፈን ምሁራንን አሳትፈን ፕላን አውጥተን መሄድ አለብን እና ያ ነው ያለን እድል። መልካም ፕሮፌሰር እንመለሳለን። እንግዲህ ዶክተር ምረታብ ደርሶ ልምጣና እንግዲህ አሁን ሁኔታዎች ተመቻችተዋል። ምሁራንም በፊት የነበራቸውን ጥረት አብልጠው ደግሞ እንዲጓዙ አጠናክሮ እንዲቀጥሉም መንገዶች ተመቻችተዋል። እንግዲህ በሀገረ መንግስት ግንባታ ላይ እጅግ የምሁራን ሚና አስፈላጊ እንደሆነ በመንግስትም ታምኖ እንደሚሰራ ተገልጿል። ይሄ ደግሞ ለምሁራን እጅግ ሞራል የሚሰጥ ጉዳይ ነውና በቀጣይ ምሁራን ከማህበረሰቡ ጋር ያላቸው ቁርኝት ጠንክሮ ከመንግስትም ጋር ያለውን መተባበር አደራጅተው ኢትዮጵያን ሀገራችንን በሀገረ መንግስቷ የጠነከረ ዜጎቿ ደግሞ በባለቤትነት ሁሉም ጉዳይ ላይ ከፊት ቀድሞ ኢትዮጵያ ብሎ ሀገሬ ብሎ የሚቆሙባትን ሀገር ለመመስረት ከማን ምን ይጠበቃል? አሁን ብያለው ማህበረሰቡ፣ ምሁራኑ፣ መንግስትም አለ። ትላንት የነበሩ ነገሮች እንደ ጉለት የታዩ ነገሮችን በጥንካሬ የተመዘገቡ ጉዳዮችንም አጠናክሮ ከማስኬድ አኳያ ከማን ምን ይጠበቃል የሚለውን አንድ ጥያቄ አጠር አድርገው ቢመልሱ። እሺ አመሰግናለሁኝ። ያው ከራሳቸው ከምሁራን ልጀምርና ስለዚህ ምሁራን ያሉ አጋጣሚዎችን ወይም መልካም አጋጣሚዎችን በመለየት ሀገራዊ ጉዳዮች ላይ በንቃት መሳተፍ ይኖርባቸዋል። በቀጥታ በተማሩበት፣ በሰለጠኑበት፣ ባጠኑበት፣ በተመራመሩበት መስክም ሊሆን ይችላል። ከዛ ባሻገር አይኖቻቸውን ከፍተው ሰፋ አድርገው በሰፊው ሀገራዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ በአንድም ይሁን በሌላ መሳተፍ ይኖርባቸዋል። ያ ተሳትፎም ደግሞ በሆኑ ምክንያቶች ላይ የሚፈጥን በሆኑ ምክንያቶች ላይ የሚዘገይ ሳይሆን የዚህ አካል እስከሆኑ ድረስ የዚህ ዘመን ወይም የዚህ ትውልድ አካል እስከሆኑ ድረስ ምሁር ተብለው ይህ ኃላፊነት በሀገር ደረጃ በዓለም አቀፍ ደረጃ ያገኙበት እስከመሆኑ መጠን ኃላፊነቱ ከባድ ነው፣ ቀላል አይደለም። ሀሳብ ማመንጨት፣ መመራመር፣ እንደዚሁ ማማከር፣ ማሰልጠን ከባድ ነገሮች ናቸው፣ ቀላል አይደሉም። ሰዎች በቀላሉ ላይ ይቀበሉ ይችላሉ። ግን እነዛን በቋሚነት እንደዚሁም በዘላቂነት ስራዬ ብለው ይዘው ትኩረት አድርገው ለሀገር ቢሰሩ ሀገርም ትጠቀማለች፣ እነሱም ይጠቀማሉ፣ ትውልድም ይጠቀማል። ሀገር ደግሞ የተሻለች የበለጸገች እንደዚሁም ሰላማዊ የሆነች ዲሞክራሲ የሰፈነባት ማህበራዊ መስተጋብሩ የተጠናከረ ሀገር ስትሆን ለጎረቤት ሀገርም ትተርፋለች፣ ለአፍሪካም እንደዚሁም ለቀጠናውም የምትተርፍ ሀገር ነው የምትሆነው። ስለዚህ ግሎባል ሚሽንም ይኖረዋል ማለት ነው ከሎካል የሚያለፈ። ስለዚህ ምሁራን እዚህ ላይ ትልቅ ሚና ቢጫወቱ፣ እድሉን ቢጠቀሙ፣ እንደ በፊቱ ባይቀመጡ፣ ባይተው፣ ባይዘናጉ እኔ መልካም ነው ብዬ አስባለሁ። ስለዚህ ይሄ ስራ በአንድም በሌላም ባለውን አጋጣሚዎች ሀሳቦችን በማመንጨትና ያንን ሀሳብ በመሰንዘር እንደዚሁም ትውልድ ሀገር ግንባታ ላይ ትልቅ አሻራ ማሳረፍ ይችላሉ። ሚናቸው ቀላል አይደለም። ያንን ቢሰሩ የሚል ሀሳብ አለኝ። ስለዚህ ለዚህ ደግሞ ጆሮም አንደበትም ቢኖራቸው ብዬ አስባለሁ። ጆሮ ምንድነው? ማህበረሰብ ውስጥ ምን እየሆነ ነው? ዘመኑ ላይ ምን እየተከናወነ ነው? የመንግስት ቻሌንጆች ምንድናቸው? የመንግስት ውጥኖች፣ ራዕዮች ምንድናቸው? የሚለውን መገንዘብን፣ መረዳትን፣ ፖሊሲዎችን፣ ፕሮግራሞችን መቃኘትን ይጠይቃል። ማህበረሰብ ውስጥ ያሉ ችግሮች ምንድናቸው የሚለውን በጥናት ያው የድሮ አይበቃም። አሁን የድሮ ጉዳዮች፣ ያለፉ ጉዳዮች ምርምሮች ተሰርተው ቁጭ ብለው ሊሆን ይችላል። ግን አሁን ደግሞ ዓለም በጣም ተለዋዋጭ ስለሆነች አዳዲስ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ለውጦች በየጊዜው በአገር አቀፍ ደረጃም በዓለም አቀፍ ደረጃ ስለሚከሰቱ በየጊዜው ያስፈልጋልና ለዛ ጆሮም ያስፈልጋቸዋል፣ አይንም ያስፈልጋቸዋል። መስማት፣ ማንበብ፣ ማየት፣ መመራመር
ከዛ ደግሞ መስጠት በመናገር በመጻፍ ለተቀረው መስጠት ይቻላል። ይሄ ነው የነሱ ሚና። መንግስት ደግሞ አገርን እንደሚመራ ሁሉንም ማህበረሰብ እንደሚመራ አካል ለጊዜ ተቆጥሮ ኃላፊነት ለተወሰነ ጊዜ የተሰጠው አካል እንደመሆኑ መጠን ትልቅ ሚና አለው። ስለዚህ ለምሁራን ምቹ መደላደሎችን ወይም ሁኔታዎችን ማመቻቸት ተቋማት ጠንካራ የሆኑ የትምህርት እንደዚሁም የምርምርና መሰል የማማከር ወይም የሙያ ማህበራት እንደዚሁ እንዲኖሩ መደገፍ ወይም ማገዝ ይኖርበታል። ፖሊሲዎች ሲቀረጹ ምሁራንን ያው የተጀመሩ ስራዎችን በማጠናከር ማሳተፍ ያስፈልጋል። ፖሊሲዎች 2 ዓመት 3 ዓመት ሳያልፉ 5 ዓመት ሳይሆን መገምገም አለባቸው፣ መፈተሽ አለባቸው። እንዲፈትሹ እንዲሰሩ ተመራማሪዎችን፣ ሳይንቲስቶችን እንደዚሁም አማካሪዎችን መጋበዝ ያስፈልጋል። በቀጥታ ምን በተዘዋዋሪ በፍላጎታቸውና በባህሪያቸው ሁሉንም አኮሞዴት ለማድረግ ወይም ለመያዝ የሚያስችል ሲስተም ተቋማዊ፣ ህጋዊ፣ መዋቅራዊ የሆኑ አሰራሮች ያስፈልጋሉ ማለት ነው። አግላይነት የሌለው ሁሉንም ከሰሜንም ከደቡብም ከምስራቅም ከምዕራብም ከሁሉም ሙያ መስኮች እንደየስራው ባህሪ ለየፕሮጀክቶቹ ፕሮግራሞቹ ማን ይሆናል የሚለውን ከማን ነሳ ብንወስድ ይሻላል፣ ከየትኛው ተቋም ከማን መስማት አለብን የሚለውን ፖሊሲ አውጪዎችም አስፈጻሚዎችም እንደዚህም ህግ ተርጓሚዎችም ጆሮአቸውን ከፍተው አይናቸውን ከፍተው የሚሰሩ የምርምር ውጤቶችን ፖሊሲ ግብአቶችን ማንበብ መፈተሽ፣ ሚዲያ ላይ እነዚህ ምሁራን ሲቀርቡ ሀሳብ ሲሰጡ መስማት፣ ያንን ደግሞ ከነሱ ጋር መመካከር፣ ትምህርት ተቋማት ላይ ምርምር ተቋማት ላይ መድረኮች ሲኖሩ ልክ ባለፈው ጠቅላይ ሚኒስትሩ በአካል ተገኝተው ራሳቸው እንኳን ጽሁፍ አቅርበው ጥያቄዎችን ሲመልሱ ነበር አዲስ አበባ ዩኒቨርሲቲ ላይ። ልክ እንደዚህ በየደረጃው ያሉ በዞን በወረዳ በክልል ደረጃ ያሉ አመራሮችም የፖለቲካ እንደዚሁም የአስተዳደር የተቋማት መሪዎች ለእውቀት ጆሮ ልብ ክፍት አድርገው ቢሰሙ ጽሁፎችን እንደዚሁ ቢያነቡ ከዛም ያለፈ ደግሞ በዚህ ጉዳይ ላይ እንወያይ እያሉ የማማከር የሀሳብ አገልግሎቶችን አሁን ዘመኑ ጥሩ ነው። ከቴክኖሎጂ ከኦንላይን ከሚያገኙትን ባሻገር በአካል በተጨባጭ ደግሞ ተቋማዊ መዋቅር ውስጥ ሆነው የሚሰሩ ምሁራን እንደዚሁም ከተቋም ውጭ ያሉትንም ጭምር በግልም ጭምር ቢሉ ምሁራኑም ይነሳሳሉ፣ ተጨማሪ ነገር የሚሰጣሉ ብዬ አስባለሁ። ስለዚህ የመንግስት ኃላፊነት ለዚህ ደግሞ የሚያስፈልገውን ሪሶርስም እንደዚሁ መመደብን ይጠይቃል። ናሽናል ደረጃ ላይ ስናይ ማለት ነው። ማህበረሰቡ እንደዚሁ ያው ዞሮ ዞሮ የሀገር ችግር ሊፈታ የሚችለው በእውቀት በቴክኖሎጂ በፈጠራ እንደሆነ በማመን ለጊዜያዊ ጉዳዮች ለደራሽ ጉዳዮች ለሚያልፉ ነገሮች ብቻ ሳይሆን እንደዚሁም ለእውቀት ትኩረት በመስጠት ለቴክኖሎጂ ለዘመኑ ለአዳዲስ መረጃዎች ጆሮን ልቡን በመክፈት ባላንስድ የሆነ መረጃ ከመንግስትም መንግስታዊ ካልሆኑ ተቋማትም ከምሁራንም የመስማት የማየት የማንበብ እንደዚሁም ያንን ደግሞ በግል ዕለት ተዕለት ህይወት ላይ ለመተግበር መንቀሳቀስ የአንድ ማህበረሰብ ስልጣኔ ሊመጣ የሚችለው በመረጃ በእውቀት በቴክኖሎጂና በፈጠራ ላይ ታክሎ እንደሆነና በዚህ ጉዳይ ላይ ደግሞ መሪዎች ምሁራን ትልቅ ሚና እንዳላቸው በማመን መስማት ማንበብና ያንን ደግሞ ለመተግበር መሞከር ይኖራል ህብረተሰቡ ብዬ አስባለሁ። ሌሎች ባለድርሻ አካላትም ያው የራሳቸው ሚና ይኖራቸዋል። ጊዜ ስለሌለ እነዛ ውስጥ ባልገባ ብዬ ስላሰብኩኝ ነው። እጅግ አድርጌ አመሰግናለሁ ዶክተር ምህረተአብ። እንግዲህ ፕሮፌሰር መሐመድ ደርሶ ልምጣ። እንግዲህ ከማህበረሰቡ ከምሁራንና ከመንግስት ምን ይጠበቃል የሚለውን ዶክተር ምህረተአብ አንስተዋል። እዛ ጋር ማከል የሚፈልጉትም ነገር ካለ መጨመር ይችላሉ። ከዛ ባለፈ ግን ምሁራን አሁን ባለው ሁኔታ በየዩኒቨርሲቲዎቻቸው በሚያደርጓቸው ምርምሮችና ጥናቶች ላይ ነው እንጂ ቅድም ዶክተር ምህረተአብ የሚያነሱት ነገር በጋራ በመሆን ምሁራን የራሳቸው የሆነ አንድ ወጥ ጉዳይ ላይ አንድ ወጥ የሆነ ጠንካራ ምርምሮችን ጠንካራ ጥናቶችን ለፖሊሲ ግብዓት የሚሆኑ ነገሮችን ማድረግ እጅግ ወሳኝ ነው ብለዋል። ከዚህ አንጻር በቀጣይ ምን መደረግ አለበት? ምሁራን እርስ በርስ ያላቸውን ነገር ሲያጠናክሩ በአንድነት ሲቆሙ ለሀገር ደግሞ የበለጠ ጠንካራ የሆነ አለት የሚሆን ነገር ለመሻገርም ድልድይ የሚሆን ሀሳብም ምርምሮችን ጥናቶችንም ማምጣት ይችላሉ እና ከዛ አንጻር እስካሁን ያለው ሂደት ለቀጣይም ደግሞ መሰረት የሚሆን ከሆነ በምን መልኩ መቀጠል አለበት ይላሉ? ኦኬ ቅድም በተባለው ላይ ለመጨመር ምሁራን ሚና ምን ይጠበቃል የሚለው ከምሁራን ለዚህ ጉዳይ መጀመሪያ ስራ ምሁራን እውቀት መዝራት ነው። እውቀት መዝራት አለባቸው። ማሳወቅ ነው፣ ህብረተሰቡ ማሳወቅ ነው፣ ያለማወቀውን ነገር ማሳወቅ ነው፣ አቅጣጫ መቀየስ ነው። የሚያዋጣው መንገድ ይሄ ነው ይሄ ነው ብሎ አቅጣጫ ማስቀመጥ ነው እና ደግሞ ህዝቡን የወለ ሴት መበየን ይሄ ነው ዋና ሚናቸው ሊሆን የሚችለው። ይሄን ለማድረግ ደግሞ ራሳቸው መጀመሪያ ንቁ ተሳትፎ ማድረግ አለባቸው። ይሄን ንቁ ተሳትፎ ይጠይቃል። ያንዳንዱ ምሁር ይሄ ፓሲቭ ሳይሆን ንቁ መሆን አለበት። እሱ ብቻ አይደለም፣
ከራስ የተሻገረ ዓላማ መኖር አለበት። ከራስ የተሻገረ ሀገር የሚያስብ ከራስ የተሻገረ ዓላማ ያስፈልጋል። በሙያው በቅንነት መስራትና ማገልገል ይህንን እንትን ካደረገ የሚፈልገው ነገር ተሰምነትም ያገኛል። ከዚህ ይህን ለማድረግ ምን ይጠይቃል? ከልማድና ከነበረ አጥር መውጣት ነው። ከጎራ ከሰፈር መውጣት በቃ ምሁር መሆን። ምሁር ሰፈር የለውም ጎራ የለውም ኢንተርናሽናል ምሁር በቃ እውቀት ነው። እውቀት ላይ ነው የተመሰረተ ነገር ነው። እውቀት ደግሞ እንትን የለውም ድንበር የለውም እና ስለዚህ ያን ሴት ይዞ ከሄደና በስሙን እንትን ካለ ያን የምንጠብቀው ከመንግስት ምን ይጠበቃል? ኦልሬዲ በመደመር መንግስት መጽሐፍ ውስጥ በደንብ ተቀምጧል። እኔ ሁሉም የመንግስት ኃላፊዎች ይህን መጽሐፍ በደንብ እንዲያነቡና ኢንተርናይዝ እንዲያደርጉ ፈልጋለሁ። መንግስት ይህንን በደንብ ከተረዱት ከመንግስት ምን እንደሚጠበቅ እያንዳንዱ ተቋም ያውቃል። ከእያንዳንዱ ተቋም ምን እንደሚጠበቅ በግድ ይቀመጣልና ምሁራንም ይህን ነገር ቢያነቡት ጥሩ ነው። ከመንግስት ጋር ለመስራት የት ጋር ነው የት ሆነን ነው የምንሰራው? ምንድነው ከመንግስት ጋር የምንሰራው ለማለት እዚህ መጽሐፍ ላይ ሁሉ ነገር ተቀምጧል እና መደመር መንግስትን ሁሉ ሰው እንዲያነብ እኔ በዚህ አጋጣሚ እንትን ማለት ነው። ምክንያቱም በጣም እስካሁን ስንጓጓለት የነበረው ሀገራችን ያጣች ነገር ነውና ያንን የምናጣነውን ነገር የምንተገብረው በዛ መንገድ ስንሄድ ነውና በጣም ኮንቪንሲንግ የሆነ አቀራረብ ነው ያለውና እሱን ነው የምለው። ህብረተሰቡ ይሄ ተልካሻ በፌስቡክ በሶሻል ሚዲያ የሚሰማውን ነገር እንዳለ መቀበል የለበትም። ትራንኩሌት ማድረግ አለበት። ከዚህም ከዛም ማነጻጽሮ ነው እንጂ ዝም ብሎ ያ ሁሉ ይዛ ያለው ጀንኩ ምኑም እውነቱም ይሄ ነው የተቸገር ነው። ወጣቱም ይሄ ነው የተቸገረው እና ከዛ ውጪ ሄዶ ላይብራሪ ሄዶ ከማንበቦ ወይም ከሌላ ሶርስ እውነቱን አይደለም ከማለት በፊት በቃ ያንን ወስዶ በዛ አእምሮ ይበረዛል፣ ወደትን ይገባል። ከዛ መቆጠብ መቻል አለብን። እውቀትን መፈለግ አለብን። እውቀት ከአንድ ቦታ አይደለም ከተለያየ ነገር ነው የሚገኘው። ከቦታዎችም ይገኛል፣ ከአባቶች ከታላላቆችም ይገኛል። የሰውን ልምድ መጠየቅ ይፈልጋል እና ከዚህ መቆጠብ አለብን። ይሄን ሌላ ምን መጨረሻ ላይ ጥያቄሽ ምን ነበር? እንግዲህ በጋራ ምሁራን በጋራ ሆኖ ለሀገረ መንግስቱ ግንባታም ይሁን ለሀገሪቱ ብልጽግና የራሳቸውን አስተዋጽኦ ለማድረግ ህብረታቸውን ማጠናከር። በነገራችን ላይ ኢትዮጵያን ሳይንስ አካዳሚ የሚባል እንትን አለ ተቋም አለ፣ ግን በደንብ አይታወቅም። ማለት በደንብ ራሱን አላስታወቅም ይሁን አላቅም፣ ብቻ የሆነ ነገሮች ስራ እንደምሰራው እኔ የዛ አባል ነኝ። ብዙ ምሁራን የዛ አባል ናቸው፣ የዩኒቨርሲቲ ስታፎች እና ሲኒየር የሆኑ ሰዎች። ግን ያ ብዙ ስራ ይጠበቅበታል። አሁን የምታያቸው ነገሮች በዛ በኩል ነው። እሱ ብቻ አይደለም። የሙያ ማህበራት አሉ በየእንትኑ ኢኮኖሚስቶች አለ፣ የመሀንዲሶች አለ፣ የሶሻል ሳይንስ ብዙ እነዚህ ሙያ ማህበራት መጠናከር አለባቸው። ተጠናክሮ በኤሪያቸው ሪሰርች ሰርተው ግብአት የሚሆን ነገር ለመንግስት ማቅረብ አለባቸው። በየሙያው ያ ነው ሊያጠናክር የሚችል ለውጥ ማምጣት የሚችል እንደዛ ነው እንጂ በተናጠል የሚሰራው በቂ አይደለም። እና አሉ እንትኖች እኮ አሉ፣ ግን ወደ ስራ አልገቡም፣ አልተንቀሳቀሱም። ያ በደንብ መንቀሳቀስ አለባቸው። ያ ከሆነ የምንፈልገው ለውጥና ውጤት ማውጣት እንችላለን ለማለት ነው። እጅግ አድርገን እናመሰግናለን። ጥሩ ውይይት አድርገናል። እንግዲህ ምሁራን በሀገረ መንግስት ግንባታ ላይ ምን አይነት አስተዋጽኦ ማድረግ አለባቸው? ምን ሚና አላቸው? እስካሁን የነበረው ሂደት በቀጣይስ ምን ማድረግ አለባቸው? እንግዲህ ሉዓላዊት ሀገር፣ የበለጸገች ሀገር፣ ሀገረ መንግስቷ ጠንካራ የሆነ ዜጎቿ በባለቤትነት ሀገሬ ብሎ ሁሉም እኩል የሚታዩባትን ሀገር ለመገንባት ምሁራን ምን አይነት አስተዋጽኦ ማድረግ አለባቸው በሚል ባደረግነው የዛሬ ዳጉ ውይይት እዚሁ ላይ መቋጫ ብናደርግ ብለን አስበናል። እንግዲህ ውይይታችን በዚሁ ላይ የሚያበቃ ይሆናል። በዚህ ውይይት ላይ የተሳተፉት እንግዲህ ዶክተር ፕሮፌሰር መሐመድ አብዱ በአዲስ አበባ ዩኒቨርሲቲ የምህንድስና መምህርና ተመራማሪ እንዲሁም በሕዝብ ተወካዮች ምክር ቤት
መሰረተ ልማትና ትራንስፖርት ጉዳዮች ከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ እንዲሁም በአዲስ አበባ ዩኒቨርሲቲ ከ45 ዓመት በላይ በማገልገል ለሀገሪቱ ጉምቱ በምህንድስናው ዘርፍ ምሁራንን ያፈሩ እንግዳዬ ነበሩ። ከዛም ባሻገር ደግሞ ሐዋሳ ላይ ዶክተር ምህረተአብ አብርሃም በሐዋሳ ዩኒቨርሲቲ የማህበረሰብ ሳይንስና ስነሰብ ኮሌጅ መምህርና ተመራማሪ እንዲሁም የዩኒቨርሲቲው ዓለም አቀፍ ግንኙነት ምክትል ስራ አስፈጻሚ በዚህ ጉዳይ ላይ ሰፊ ውይይት አድርገናል። እንግዶቼ ፕሮፌሰር መሐመድ እዚሁ ስለመጡ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። ዶክተር ምህረተአብ እዚህ ውይይት ላይ እንግዲህ ጊዜዎትን ሰጥቶ ውይይት ስላደረጉ እጅግ ገንቢ ሀሳቦችንም ስለሰጡ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። መልካም እንግዲህ ከኢትዮጵያ ቴሌቪዥን የዳጉ ቀጥታ ስርጭታችን እዚሁ መቋጫውን ያገኛል። ውይይቱን እየመራው አብሬያችሁ ቆይታ ያደረኩኝ እኔ ሰብለወርቅ ኤልያስ ነበርኩኝ። ሰናይ ቀን።